ሰው መንፈስ ነው የሚመራቸው መብታቸው ነው እኔ መንፈስ ነኝ አትምጡብኝ አልመጣውባችሁም በጠበላችሁ እኔም በጠበሌ I'm a spirit being praise the Lord ደስ ይለኛል እኔን ሳወራ በዚህ ትምህርት ነው ስሰደብ የኖርኩት ልሰደብበት አሁን ሌላ ነገር ውስጥ አይግቡ እንጂ ሰው መንፈስ ነው አልክ ከተባለ ምን ችግር የለውም በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ሲል not the reality of this world ከማቴሪያል ዓለም ያለፈ ነገር ነው ያወራል በዚህ በረከት ምን ታደርጋለህ በጤንነት ይሰራል በፋይናንስ ይሰራል በህይወት አቅጣጫ በየትኛውም በልጆች በፋሚሊ ላይ ይሰራል እጆቻችሁ የነካ ሁሉ ያሳረፋችሁበት ሁሉ ይሰራል ጥቂት መታመንን ብቻ ነው የሚጠይቀው ጥቂት አካሄዳችንን ከእግዚአብሔር ጋር ማድረግን ብቻ ሪኳየር ያደርጋል እግዚአብሔር አባቶይ ምን ያልተደረገልን ነገር አለ ምን ያልተቀበልነው ነገር አለ ሁሉንስ ከተቀበልክ እንዳልተቀበለ ሰው ለምን ትመካለህ ተብሎ ተጽፏልና ይሄው ትምክህታችንን አስቀመጥን ያልተደረገልንን ሳይሆን የተደረገልንን ቆጠርን ስንቆጥር ለካ ምንም ያልተደረገልን ነገር የለም በመንግስት ለካ ሁሉ ሙሉ ነው ጌቱን አልፈን ከገባን በኋላ ሁሉ ሙሉ ነው በፊትህ ቀርበን ጥያቄ መቁጠር አይቻልም ይሄው በፕሬዘንስ ውስጥ ነን ጥያቄ የለንም ጥያቄያችን ምላሽ አግኝቷል የሥጋ ጥያቄ አንቆጥርም ከሥጋም ራሳችንን አንቆጥርም እግዚአብሔር አባት ጥያቄያችን ከተመለሰ 2000 ዓመት አልፎታል የሥጋ ለባሽ ጥያቄ ምላሽ ካገኘ ይሄው ድፍን 2000 ዓመት ተቆጥሯል ተመልሶልናል ተቀብለናል ምን ያልተቀበልከው ነገር አለ ምን ያልተመለሰልህ ነገር አለ ተብሎ እንደተጻፈ መልሳችን ምንም የለም ሁሉን አግኝተናል ልጁን ኢየሱስ ክርስቶስን ሲሰጣችሁ አብሮ እንዴ ሌላውን አብልጦ አይሰጠን ተብሎ እንደተጻፈ ስለዚህ ፓኬጁን ተቀብለናልና ጥቃቅን የሥጋ ጥያቄ ሰይጣን እያሳየ ይህ እኮ አልተደረገልህም ለነከሌ ተደርጓል አንተማ ምን አለህ እያለ የሚያወራን ወሬ አንሰማውም ይልቁንም ተቀብለናል ተባርከናል ተሞልተናል አርፈናል ጸድቀናል ተቀድሰናል ነጽተናል Thank you so much በአብ ቀኝ ተቀምጠናል በሰማያዊ ስፍራ ሀገራችን በዚያ ነው ስለዚህ ሁሉ ሙሉ ነው ተሞልታችኋል ተብሎ እንደተጻፈ ይሄው ተሞልተናል አባቶይ ለመሞላት አልመጣንም ተሞልተናል ነገር ግን በነፍሳችን ሙላት ገና እንሞላለን አቤቱ ተባረክ ክብር ለስምህ ይሁን ለብሳችኋል ተብሎ ተጽፏል ለብሰናል ነገር ግን በነፍሳችን ዕለት ዕለት በዚህ ዕውቀት እየለበስን እንሄዳለን ተባረክ አባቶይ in Jesus name we pray amen praise the Lord hallelujah thank you እንቀመጣለን አሜን የስብከቴ አንዱ አካል ነው ጸሎቱ ኢየሱስ ጌታ ነው ስንቶቻችሁ ተባርካችኋል እንግዲህ ሳምንት ያልነበራችሁ ሰዎች አላችሁ ኦኬ እጅ አላወጣችሁም ዶንት ወሪ ምናልባት ከሥጋ ራሳችሁን ስላያችሁ ሜቢ ወገባችሁን ያማችሁ ይሆናል ምኑን ባረከኝ ነከሌና ኃይሉ እዚህ መድረክ ላይ የዘለሉ እኔ ወገቤን እኔ ጉልበቴን ያመኛል ወይም ደግሞ አካውንቴን ስለማታቅ ነው ኪሴን ስለማታቅ ነው ብላችሁ ለዛ ይሆናል እጃችሁን ያላነሳችሁት አልፈርድባችሁም ስትል ሰይጣን እየሰበካችሁ ስለሆነ ነው እንግዲህ እግዚአብሔር ቃል እውነት ነው ምንም ማድረግ አልችልም ለዛ ነው እጅ ያላወጣችሁት የተባረካችሁ ስላልመሰላችሁ አንዳንዶቻችሁ አይቻችኋለሁ አላወጣችሁ why you offended why offended ያልኩት ቅር እንዳይላችሁ ተባርካችኋል ስንቶቻችሁ ተባርካችኋል እጅ አውጡ ስላችሁ ያላወጣችሁ ሰዎች you don't even understand መባረካችሁ አንድ ቀን እግዚአብሔር ይባርከኛል ብላችሁ እየጠበቃችሁ ነው ሄብሮን እየመጣችሁ በድጋሚ የተባረከ ሰው እስቲ የፈለጋችሁን በሉ እኔ am blessed ምንም እግዚአብሔር የተመሰገነ ይሁን I am blessed ከሥጋ ራስን መቁጠርማ ቢሆን ኖሮ አንዳንዶቻችን እሪ ብለን ጨርቃችንን ጥለን እየጮህን ጌታ እኔም ብቻ ነው ወይ ያየኸው ማለት እንችል ነበር ከሥጋ ቢሆን ማለት ነው ደግሞም ልንገራችሁ ለምን የፈለጋችሁ መልታ ቢሊዮነር አትሆኑም ሙላት በሰው ምድር በምድር ላይ የለም ምንም የለም አይምሰላችሁ የፈለገ ማቴሪያል ሳቲስፋክሽን ቢኖር ስትል ክፍተት አለ እና ቢል ጌትስም ጋር ብትሄዱ ክፍተት አለ ደስታቸው ሙሉ አይደለም ለመደሰት ስትል የማይገለብጡት ድንጋይ ያልቆፈሩት ጉድጓድ የለም ምንም የሚሞላ ነገር የለም ምንም በሉ ምንም ደስታ እዛው ኢየሱስ ጋር ነው የሚመጣው ወደ ኋላ መልሶ እዛችሁ ጋር ነው ሙሉ ደስታ I have to say this ምድር ሲፈጠር ጀምሮ ሰው ተባርኮ ነው የተፈጠረው በነገራችን ላይ ስንፈጠርም ከበረከት ጋር ነው የተፈጠርነው በረከት የማንነታችን አካል ነው ከጊዜ በኋላ መጥቶ የተገጠመብን ነገርም አይደለም በረከትና የበረከት the reality of the blessing of God ይሄንን ነገር ገብቶን ከሆነ እኛ ስንፈጠር ራሱ ከበረከት ጋር ነው የተፈጠርነው ምን ብሎ ነው የባረከን ብዙ ተባዙ ምድርንም ሙላት
እዛ ጋር አላበቃም። ይሄ ለመባዛት ለኢንክሪዝ ኤንድ አድቫንስመንት ለዚህ ፐርፐዝ የተባረክንበት ኦሪጂናል የእግዚአብሔር በረከት ይሄ ነው። ቀጥሎ ምንድነው የሚለው? ግዟትም ሲል ባረካቸው። subdue it, rule over, control and dominate, rise above። ስለዚህ በሁለት ነገር ነው ሰው እዛ ጋር የተባረከው። በምንና በምን? አንደኛ ብዙ ተባዙ፣ የሚያባዛ empowerment and enablement። ስለዚህ ምንድነው ማለት ነው? አቅም ነው፣ ፖቴንሻል የማንነታችን አንዱ አካል ነው። ግልጽ ነው። አብሮን የተፈጠረ ይሄ ከየት ነው የመጣው? ኦሪጂናችን በሕያው በእግዚአብሔር ቃል ከእግዚአብሔር ከመገኘታችን የተነሳ በእግዚአብሔር ቃል የተላለፈብን በዘር የወረስነው ነገር እንጂ ከጊዜ በኋላ ከፈጠረ በኋላ የሆነ ነገር ውስጣችን ከተተ ማለት አይደለም። የፍጥረታችን አካል ነው። ምን ብሎ ነው ሰውን የባረከው? በመልኩና በአምሳሉ ከፈጠረው በኋላ ሰው የእግዚአብሔር መልክና አምሳል ነው። ዘፍጥረት ምዕራፍ 1ን እያወራው ነው። ሰዓቴን በአግባቡ ነው የምጠቀመው። ዛሬ እንደባለፈው አላዘጋችሁም። እዚህ ጋር ማዛክ ታውቃላችሁ። አንዱ ተቆጥቶኛል ስወርድ አንድ ጓደኛችን። ስለዚህ አላቆያችሁም። አይ ፕሮሚስ ኦኬ። ስለዚህ ሰው በመልኩ በአምሳሉ ከተፈጠረ በኋላ ፍጥረቱን በምን ደመደመው ነው የሚለው? እዛው ላይ በምን ደመደመ? በበረከት ነው የተደመደመው። ምን ሲል ባረካቸው? አንደኛ ብዙ ተባዙ። የሚያባዛ አቅም፣ በዛ መባዛት ፖቴንሻል፣ በዛ በረከት ነው እኔና እናንተ ዛሬ በስጋ ተወልደን እዚህ ጋር የተገኘ ነው። ራሱ ስትል እየቀጠለ ነው ትውልድ። በረከታችን ግን መባዛትና ማባዛት ላይ ብቻ አይደለም ያለው። ስለዚህ በረከታችን ወርዶ ምን ጋር አለ? ግዙ ሲል ባረካቸው። የመግዛት አቅም ፖቴንሻል። ሂድ ያላችሁት ይሄዳል፣ ና ያላችሁት ይመጣል። This is the reality of the word of God, not the reality but the truth። እግዚአብሔር የተመሰገነ ይሁን። በእንደዚህ አይነት መልኩ ኦሪጂናሊ እግዚአብሔር ሰውን የባረከው በዚህ በረከት ነው ማለት ነው። ነገር ግን ሰው በዚህ በረከት አልዘለቀም። ቶሎ እንደው እንደ ሃይላይትም ልስጣችሁ ብዬ ነው እንጂ የምናገረው ግን ባለፈው ከቨር ያላደረኩትን ፓርት ብቻ ነው። ከዚህ ትንሽዬ ካላሳየው ግን ሙሉ ትምህርት ስለማይሆንልኝ ነው። ስለዚህ ሰው በዚህ በረከት አልዘለቀም። ዘፍጥረት ምዕራፍ 3 ላይ ነገር ተበላሸ። የተበላሸው እግዚአብሔር ሐሳቡን ቀይሮ በረከት ሰውን የባረከበትን በረከት ከሰው መጥቶ እግዚአብሔር ንቅል አድርጎ ወስዶ ሄደ ማለት ሳይሆን ሰው ኃጢአት ሲሰራ በረከቱ የትም አልሄደም። እወቁ ይሄንን። ዘፍጥረት ምዕራፍ 3 ላይ የተበላሸው የሰው አቋም ነው የተበላሸው። ኦኬ። በረከት የሚለው ኃይል ነው፣ እወቁ፣ ስልጣን ነው። እንድንባዛ የሚያስችለን ኤምፓወርመንትና ለመግዛት የሚያበቃን አቅማችን ስልጣናችን ነው። ግልጽ ነው። ይሄ ነው በረከት የተባለው። በረከት ስልጣን ነው። በእግዚአብሔር መልክና አምሳል ተፈጥረን በተፈጠርንበት የእግዚአብሔር መልክና አምሳል እንኖር ዘንድ አቅማችን በረከት ይባላል። ግልጽ ነው። የተፈጠርነው በእግዚአብሔር መልክ ነው። ኑሯችንም በእግዚአብሔር መልክ ነበረ። ምን ማለት ነው በእግዚአብሔር መልክ መኖር ማለት? በእግዚአብሔር መልክ መኖር ማለት ፊልጵስዩስ ምዕራፍ 2 ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው እሱ እግዚአብሔር በነበረበት ሰዓት ሰማይ ቤት ሥላሴ ሁለተኛ በነበረበት ሰዓት ማለት አይደለም። እሱማ እግዚአብሔር ነው። የምን በእግዚአብሔር መልክ መኖር ነው? በእግዚአብሔር መልክ የኖረው ኢየሱስ ከተወለደበት እስከ ተሰቀለበት ጊዜ ድረስ ለ33 ዓመት ተኩል በእግዚአብሔር መልክ ነው የኖረው። በእግዚአብሔር መልክ መኖር ማለት ዘፍጥረት ምዕራፍ 1 እስከ 3 ያለው ክፍል ማለት ነው። አንድ ኃጢአት ያልነካው ንጹህ የእግዚአብሔር ልጅ በእግዚአብሔር መልክና አምሳል የተፈጠረ ሰው ኑሮም በእግዚአብሔር መልክ ነው። የእግዚአብሔር መልክ ምንድነው? የእግዚአብሔር መልክ ባህሪዎቹ ናቸው። ዶንት ፎርጌት። እግዚአብሔር ፍቅር ነው ተብሎ ተጽፏል። ፍቅር መልኩ ነው። እግዚአብሔር ቅዱስ ነው ይላል። ቅድስና መልኩ ነው። እግዚአብሔር ጻድቅ ነው። ጽድቅ መልኩ ነው። እግዚአብሔር መልካም ነው። ያ የእግዚአብሔር መልክ ነው። እግዚአብሔር የሚያጠፋ እሳት ነው። እሱ መልኩ ነው። ኦኬ። እግዚአብሔር ፈራጅ ነው። የእግዚአብሔር መልክ ነው። ስለዚህ እግዚአብሔር እንዴት ይኖራል? ልክ እንደ መልኩ ነው የሚኖረው፣ እንደ ባህሪው ነው የሚኖረው። ራይት። እኛ በእግዚአብሔር መልክና አምሳል ነው የተፈጠርነው። ልክ በተፈጠርንበት ባህሪ እንድንኖር አቅም የሆነን ምን ይባላል? በረከት ይባላል። ስለዚህ በተፈጠርንበት በዚያ በእግዚአብሔር መልክና አምሳል እንድንኖር አቅማችን ምናችን ነው? በረከት። የተባረክንበት በረከት ነው። አዩ ብሌስድ? የስ። እግዚአብሔር ይባረክ። ስለዚህ ሰው በእግዚአብሔር መልክና አምሳል ተፈጥሮ በእግዚአብሔር መልክና አምሳል ይኖር ነበር በምድር ላይ እስከ መቼ? እስከ ዘፍጥረት ምዕራፍ 3 ድረስ። ምዕራፍ 3 ምን ሀፕን አደረገ? የሰው አቋም ተቀየረ። ሰው ከእግዚአብሔር ጋር አቋሙን ሊቀጥል አልቻለም። ምን አደረገ? ከእግዚአብሔር ይልቅ የሰይጣንን ምክር መረጠ። ሰው ከእውነት ወጥቶ ሰው ውሸት ውስጥ ራሱን አስገባ። ግልጽ ነው። እግዚአብሔር የእውነት አምላክ ነው። ራሱ የታመነ አምላክ፣ ክፋት የሌለበት ነው። ስለዚህ ከእግዚአብሔር አፈንግጦ የውሸት አባት የሆነውን ሰይጣንን መረጠ።
በሌላ ቋንቋ እውነትን ከእግዚአብሔር ተካፍሎ ይኖር የነበረ ሰው ከእግዚአብሔር እውነት አፈንግጦ የሰይጣንን ውሸት መርጦ ሰው ውሸት ውስጥ ራሱን አስገባ። ለብዙ ሺህ ዓመታት እስከ ኢየሱስ ክርስቶስ መምጣት እኔ እውነት ነኝ ያለው ኢየሱስ እርሱ እስኪገለጥ ድረስ ሰው የኖረው በምንድን ነው? በውሸት ውስጥ ነው የኖረው። ግልጽ ነው። አሁን ወደ ኋላ ልመልሳችሁ። ሰው በበረከት ይኖር ነበረ። በእግዚአብሔር መልክ ይኖር ነበር። በእግዚአብሔር መልክ ለመኖር ያበቃው በረከት ይባላል። በዚህ በረከት ሰው እስከ ዘፍጥረት ምዕራፍ 3 ድረስ ብቻ ነው የኖረው። እስከ ዘፍጥረት ምዕራፍ 3 ድረስ እቺን ኑሮ ቴስት ያደረጉት አዳምና ሔዋን ብቻ ናቸው። ኖረዋታል፣ ያቋታል፣ ቴስት አድርገዋል። ነገር ግን ከእግዚአብሔር በረከት የወጡት ዘፍጥረት ምዕራፍ 3 ላይ ነው። በእግዚአብሔር መልክ መኖርን ያውቁ ነበር ማለት ነው። ከዘፍጥረት ምዕራፍ 3 በፊት በተፈጠሩበት ስልጣን ሂድ ያሉት ይሄድላቸው ነበር፣ ና ያሉት ይመጣላቸው ነበር። ይግዙ ሲል ስልጣን ይኑራቸው የተባለው ቃል ይሄ ነው ማለት ነው። ከዘፍጥረት ምዕራፍ 3 በኋላ ግን ጉዳዩ ዝብርቅርቁ ወጣ። በረከት ከሰው አልወጣም፣ ስልጣንና ኃይል የትም አልሄደም። የተፈጠረው ነገር ምንድነው? ሰው ከመንፈስ ቅዱስ አስተማሪነት ጎደለና ሬቨሌሽን መቀበል ያቆመ ስታንድ አሎን ስፒሪት። ሰው ከእግዚአብሔር መንፈስ ዲታችድ የሆነ ያፈነገጠ ሬቨሌሽን ስለማይቀበል በኢንፎርሜሽን መኖር ጀመረ ሰው። ኢንፎርሜሽኑ ደግሞ ከወደቀው ዓለም የሚመጣ ከዛ በስተጀርባ ሰይጣን አለ። በአምስቱ ስሜት ሕዋሳት ተወስኖ የቀረው የሰው ልጅ ከውድቀቱ ጊዜ ጀምሮ ይሄንን በውስጡ ከኒውክሌር ፓወር የሚበልጠውን በረከት የሚባለውን ኃይልና ስልጣን ምን እንደሚያደርግበት አያውቅም። ከሰውየው ወጥቶ አልሄደም። የማንነታችን አካል ነው። ተነቅሎ የሚጠፋ ነገር አይደለም። ነገር ግን ይህንን አቅም ተሸክሞ ምን እንደሚያደርግበት አያውቅም። ፎር ሰልፍ ዲስትራክሽን ይጠቀምበት ጀመር። እርግማን ብለን የምንጠራው ይሄ ነው ማለት ነው። አጋጥሟቸዋል። እርግማንን ማን ፈጠረ የሚሉ ሰዎች ማን ፈጠረ? ግን ማንም አልፈጠረም። እግዚአብሔር እንዳትሉኝ፣ እግዚአብሔር ሰይጣንን ማን ፈጠረ? ሰይጣንን ማን ፈጠረ? ግን እግዚአብሔርን የፈጠረው ምን ፈራችሁ? እግዚአብሔር ምን ቁርጥ አድርጎት ነው ሰይጣንን የፈጠረው? ምን በወጣው? ማን የፈጠረው ሰይጣንን? ወደ ፈተና አታግባን ነው። እዚች ዋጋ ቆማለሁ። እሷን ግን ለሁሉም ፎር ዩር ኢንፎርሜሽን እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር መልአክ ነው የፈጠረው። ዶንት ፎርጌት። ግልጽ ነው። ሰይጣን ሲል ኤንጀሊክ ኔቸር አይደለም የሚያወራው። ያ የወደቀው መልአክ የተላበሰውን ሰይጣናዊ ካራክተርን የሚያመለክት ማንነት ነው። ሰይጣን ብቻ አይደለም የተባለው። the devil ሰርፐንት ተብሏል። ስካርፒዮን ጊንጥ፣ ተናዳፊ፣ መርዛማ እባብ ተብሏል። ሳር ውስጥ የሚሽለኮለክ ነድፎ የሚገል ዘንዶ ተብሏል። ውጦ ዲስትሮይ የሚያደርግ በአንበሳም ተብሏል። ዲቫውር የሚያደርግ በብዙ ቋንቋ ተገልጧል። እነዚህ ሁሉ ያ የወደቀው መልአክ የተላበሳቸው ማንነቶች ናቸው እንጂ እግዚአብሔር ማን ፈጠረው? መልአክን ነው የፈጠረው። ከዛ ውጪ ያለው የተገለጠበት መገለጦች ናቸው። እወቁ። ሰይጣንን ማን ፈጠረ ከተባለ እኛ ነን የፈጠርነው። አንድሩ ዋማክ said we created the devil. God created an angel but we created the devil ብሏል። ጆሮ ያለው ይስማ እንግዲህ። ሶ ከርስ እርግማን ማን ፈጠረው? ማን ፈጠረ? እኛ ነን የፈጠርነው። እኛና ሰይጣን ተማክረን ያመጣ ነው። በሌላ ቋንቋ ከበረከት ስንጎድል በበረከት መመላለሳችን ሲቆም በእርግማን ተመላለስን። በረከትን for different purpose and character መጠቀም ስንጀምር ማለት ነው። ኤሌክትሪሲቲ እዚህ ቤት ይመጣል። ይሄው መብራት ነው። ሙዚቃ መሳሪያ ሁሉ ነገር ይሰራልናል። ፍሬንድሊ ነው፣ ይታዘዛል። ደከመኝ ሰለቸኝ አይልም። እንደ ባሪያ እየተጠቀምንበት ነው። but the moment you violate the principle of electricity, the law of electricity, what do you think will happen? Destroys, kills. why? ከሌላ የትም የመጣ ጠላት አይደለም። በቤታችን የነበረ መልካም ነገር ከውቀት በጎደለ ሁኔታ ማኔጅ ስናረጋው የሚያመጣው ዳሜጅ ነው። that's what we call እርግማን ብለን የምንጠራው ይሄ ነው። እርግማን የሚባለው ቋንቋ ከሆነ ቦታ የመጣብን አይደለም ወይ? እግዚአብሔር የፈጠረው ነገር አይደለም። እግዚአብሔር የፈጠረው በረከትን ነው። የፈጠረው ማለት እኛን ሲፈጥረን የተባረክን የተፈጠርንበት የፍጥረታችን መጨረሻ ፍሬም ኤንድ ፋሽን የሆነው ሰው በበረከት ነው። በመልኩና በአምሳሉ ፈጠራቸው፣ ባረካቸው። የበረከቱ ብሬክዳውን ሁለት ነው። ብዙ ተባዙ የሚል የሚያባዛ ኢንክሪዝ ኤንድ አድቫንስመንት ኤንድ ግዙ let them have dominion, empowerment, enablement
ሰው በዚህ ፓወር ነበር የተፈጠረው። ስለዚህ በአጭር ቋንቋ በረከት ማለት ምን ማለት ነው? እስካሁን በተናገርኩት ግልጽ ነው አይደለም? ግልጽ ነው። ሄብሮን ግልጽ ነው ወይ? ኦኬ አዩ ብሌስድ። አሁን እናንተ እሱ ፋኒ እግዚአብሔር የተመሰገነ ይሁን። በአጭር ቋንቋ ዘፍጥረት ምዕራፍ 3 በኋላ ከዘፍጥረት ምዕራፍ 3 በኋላ ሰው ከበረከት ጎደለ። ከበረከት ጎደለ ማለት በረከት ከሰው ወጣ አላልኩም። በረከት ኮራፕትድ ሆነ። ኮራፕት ያደረገው የእውቀት ሶርሳችን ነው። በሬቨሌሽን ውስጥ ነበርን። ከመንፈስ ቅዱስ አስተማሪነት በኃጢአት ስንጎድል በኢንፎርሜሽን ውስጥ ገባን። በዚህ በእኛ ያለውን አቅም ምን እንደምናደርግበት አናቅም። ፎር ሰልፍ ዲስትራክሽን ልንጠቀምበት ጀመርን ማለት ነው። በሌላ ቋንቋ በረከት ኤክስኪዩት የሚደረገው በአንደበት በኮንፌሽን ነው። መልካም ነገር ኮንፌስ አድርገን በረከታችንን በምንጠራበት በዛው አንደበት ክፉ ነገር ወደ ህይወታችን የጠራ ነው ብቻ ነው የመጣው፣ ያልጠራ ነው አልመጣም። ሉክ ባክ ኦቨር ዩር ላይፍ። በህይወታችን ወጥመድ የሆኑብን ነገሮች በሙሉ ሰምሃው እኛ የጠራናቸው ነገሮች ናቸው። በምን ዩ አር ብሌስድ። ለምን ይመስላችኋል ሰይጣን ጠንቋዮችን የሚጠቀመው? ሰይጣን ራሱ ለምን ተነስቶ ለምን አይራገምም? ለምን ነው የሚለማመጠው? አንዱን ደበሎ አስለብሶ፣ አንዱን አስከድሞ፣ አንዱን ሸውዶ ዋሽቶ ተለማምጦ በዙሪያው ዞሮ ኮንቪንስ አድርጎ በብዙ ውሸት ታጅቦ ቀን ከሌሊት ሰርቶ አንድ ሰው ኮንቪንስ አድርጎ እንደ ፈረስ ሰፍሮበት ከዚያ በኋላ ሰውየውን የሚያስጠነቅለው ይህ ሁሉ ልፋት ለምን አስፈለገ? በቁሳዊ ዓለም ላይ ስልጣን ያለው ስጋ ለባሽ ብቻና ብቻ ነው። እግዚአብሔርስ የሚል ሰው አይጠፋም። እግዚአብሔርማ በእኛ ላይም ስልጣን አለው፣ ግን የተምታታ አምላክ አይደለም። ምድርን ግዟት ሲል ስልጣን ይኖራቸዋል። ምድርን ለሰው ልጆች ሰጠ፣ ሰማይ ሰማያትን ለራሱ ከሰጠ በኋላ ዞር ብለን የምሰራበት አይልም። እንደዛማ ቢሆን ኖሮ ለምን መጥቶ ልብህን ስጠኝ ልጄ ሆይ ብሎ ይለምናል? ለምን በደጅ ቆሜ አንኳኳለሁ ብሎ ኢየሱስ መለመን አስፈለገው? በእርግዶ ለምን አይገባም? ሰምታችሁ ታውቃላችሁ? እግዚአብሔር እኮ ሉዓላዊ ነው። ሃይማኖቱ ዓለም ይህን ይወዳል። እንደዚህ አይነት ቋንቋ ማን ካደ ሉዓላዊ መሆኑን? አናምንም እኛ ሉዓላዊ አምላክ መሆኑን። ሉዓላዊ የሚለው ቋንቋ ሶቨርኒቲ ግን ዲፋይን መደረግ ግን አለበት። ሉዓላዊ ነው ማለት እንደፈለገ በእርግዶ ቤት ገብቶ የፈለገውን አድርጎ የሚወጣ ነው እንደሚመስል አመፀኛ ነው ማለት ነው። አንተን ሳያስፈቅድ ያደረገው ምንም ነገር የለም። ያ ማለት እግዚአብሔርን ማሳነሴ እንዳይመስላችሁ ማተለቄ ነው። ሪስፔክትፉል አምላክ እያወራሁ ነው። ለምንድን ነው የዛ ሁለት መንገድ በፊት አለ መርጠህ ሂድበት፣ እባክህን በዚህ በኩል ሂድ፣ በረከትን ምረጥ፣ ህይወትን ምረጥ እያለ ለምን ይለምናል? እንደዛ ቢሆን ጆሮአችን እየጠመዘ ማን በሞተበት ነው የምታሸው? ጌት ባክ ቱ ሂም። ለምን እንደዛ አያደርግም? ሉዓላዊ ነው ሲባል አዎ ሉዓላዊ ነው፣ but with explanation. Can I say something? God is limited at your free will. ሊሚትድ ነው እያልኳችሁ እንዳይመስላችሁ። God is unlimited ጋር እናውቃለን። ዩኒቨርሳል እግዚአብሔር ሊሚቴሽን የለውም። በአንተ ጋር ሲመጣ አንተ ሮባት አይደለህም። ዲቫይስ ሴት የምንደረግ ዲቫይሶችም አይደለንም። ፍሪ ዊል ያላቸውን ልጆቹን ያከብራል። ለዛ ነው ሰው ሲኦል የሚሄደው። Of course God is sovereign. Sovereignty must be defined. እግዚአብሔር ይባረክ። በአጭር ቋንቋ ሳምንት የተወሰነውን ከቨር ስላደረግኩ እዛ ጋር አልሄድም። እግዚአብሔር ከሰው ልጅ ውድቀት በኋላ ሰዎችን ባርኳቸዋል። ታውቃላችሁ፣ በሴት በኩል ያለውን ዘር ሐረግ ባረከ የሚለው ቋንቋ ኦሪጂናል ብለሲንግ በቃ ሙሉ በሙሉ ተመልሷል ማለት አይደለም። በረከት ተመለሰ የሚባለው ግለሰቡ ወደ ነበረበት እውነት ሲመለስ ብቻ ነው። ከአዳም ውድቀት በኋላ ለመጀመሪያ ጊዜ ያልተሸራረፈ በረከት ማኒፌስት ያደረገበት ሰው ኢየሱስ ክርስቶስ ይባላል። ሰሞኑን ፌስቡኬ ላይ አንድ ነገር ጻፍኩ። ያየ አይጠፋም እዚህ ውስጥ። ኢየሱስ ክርስቶስ አባቴን ማን ነው የእግዚአብሔር ልጅ ነኝ በሚለውና የሰው ልጅ በሚለው ራሱን አድሬስ አድርጓል አይደል? የሰው ልጅ የእግዚአብሔር ልጅ ምን ማለት ነው? ሁለቱ ስለምንድን ነው የሚያወራው የሚል ጥያቄ ብቻ ነው የጻፍኩት። ሌላ ኤክስፕሌኔሽን ውስጥ አልገባውም። የሰደበኝም አለ፣ ምንም ሳላጠፋ መብቱ ነው። ምን ክፉ ነገር ተናገርኩ? እኔ ምን ማለቱ ነው ያልኩት? ምን ማለቱ ነው ግን? በቃም የሰው መዘባረቅ ቁጭ ብዬ እያየው በስማም አሁን እዚህ ሀገር መጥቼ ባገለግል ከምን ጀምሬ ነው ማገለግለው? ማገልገል አይቀር መጥቼ ግን ከምንድን ነው የምጀምረው አልኩኝ። ይሄን ያልገባቸውን ግለሰቦች ምንድን ነው ማረጋቸው?
ምንድነው ወንጌል? የሰው ልጅ ሲል ምን ማለቱ ነው? የእግዚአብሔር ልጅ ሲል ምን ማለቱ ነው? ማጆሪቲ ያገኘሁት መልስ የእግዚአብሔር ልጅ ሲል በልጅነት ስለ እግዚአብሔርነቱ ነው የሚያወራው፣ የሰው ልጅ ሲል ስለ ሰውነቱ ነው የሚያወራው የሚል መልስ ነው ኮራ ብለው ብዙ ፓስተሮች ይጻፉልኝ። ሞኝም ፈልግ በሉት፣ ሁለቱም ስለ ሰው ነው የሚያወራው። የእግዚአብሔር ልጅ ብሎ እግዚአብሔር የለም፣ የእግዚአብሔር ልጅ ብሎ ሰው ነው ያለው። ስለ አንተ ነው የሚያወራው። ግን ኢየሱስ ምን ማለቱ ነው? እንደ እግዚአብሔር ልጅ ራሱን ዲፋይን ያደረገው አንድ ኃጢአት ያልነካው ንጹህ ሰው የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ማለት እኮ ከሚስት የተወለደ ማለት አይደለም። በሕያው በእግዚአብሔር ቃል የእግዚአብሔር መልክና አምሳል ሆኖ እግዚአብሔር የፈጠረው ሰው የእግዚአብሔር ልጅ ይባላል እንጂ ከማህፀን አውጥቶ አይደለም ልጅ ያደረገ፣ ወይ ሚስት አግብቶ ወልዶ አይደለም። ተወልዳችኋል የተባል ነው። ሕያው ዘር ባለው በሕያው በእግዚአብሔር ቃል ከእግዚአብሔር መገኘታችንን ነው ልጅነት የተባለው። ፒሪየድ የቀላል ነገር ነው ራይት እንጂ ፍጥረቶች ነን፣ ምንም ጥያቄ የለውም። ልጅነት የተባለው ቋንቋን ተርጉመው ምንም ቀላል ነገር ነው። ለምን ታዲያ ካልኩለስ የሚሆነው ለብዙ ሰው? ኢየሱስ የእግዚአብሔር ልጅ ነኝ ሲል አዳም በለቀቀበት ቦታ ላይ መጥቶ ቆሞ ነው። ክፍተት አልተፈጠረም። በተስፋው ቃል ያቺን ቦታ ዘግቷታል። በዚህ መሃል ክፍተት አልተፈጠረም። ዓለም ሳይፈጠር በክርስቶስ መረጠን የሚለው እሱ ነው። የሰው ልጅ ብሎ ራሱን የሰው ልጅ እንደ ተርድ ፐርሰን ሲንጉላር ነው። እንግሊሽ ግራመር መቼም ማያውቅ የለም። ትናንሽ ግራመር ተርድ ፐርሰን ሲንጉላር ከተባለ ኢት ሺ ሂ እነዚህ ምንድን ናቸው? ተርድ ፐርሰን ሲንጉላር if I say oh she does this and this he does it does ብዬ ብናገር ስለ ሶስተኛ ነገር ወይም ስለ ሶስተኛ ሰው ነው ያወራሁት። ለዳኒ ነው ያወራለው። ስለ ፓስተር ሮም ባወራ oh he said this and this he እያልኩ አወራው ስለ ሌላ ሰው ለሆነ ሰው ያወራው ነው። ስለዚህ ተርድ ፐርሰን የሚባለው እንደዚህ ነው። ለምንድን ነው ኢየሱስ ክርስቶስ የሰው ልጅ እያለ እንደ ተርድ ፐርሰን ራሱን የሚገልጠው? የሰው ልጅ ባለባቸው ቦታዎች በሙሉ በተርድ ፐርሰን ሲንጉላር ብቻ ነው የገለጠው። ሰርች አድርጉት። የሰው ልጅ ሲመጣ እንዴ ማን ስለማን ነው የምታወራው? ስለ ራስ ነው? ስለ ሌላ ሰው የምታወራው? talks about somebody else። የሰው ልጅ ሰቅሉታል። የሰው ልጅ ያዋርዱታል። የሰው ልጅ ይገሉታል። የሰው ልጅ ተመልሶ ሲመጣ የሰው ልጅ ሲወጣ ታዩታላችሁ። የሰው ልጅ እያለ እንደ ተርድ ፐርሰን ሲንጉላር ብቻ ፈልጎ ያገኘሃል የሰው ልጅ እኔ እያለ ሲያወራ። ስለዚህ አንድ ቀን ጥያቄ ጠየቀ። የሰው ልጅ ማን ይሉታል? that's the question። የሰው ልጅ ማን ይሉታል ብሎ ሲናገር እንደ ተርድ ፐርሰን የተናገረው በአንተ ጫማ፣ በአንቺ ጫማ፣ ባለፉትም በሚመጡትም በሰው ልጅ በአዳም ጫማ ውስጥ ነው የተናገረው ቋንቋ ነው። it talks about the universal language። ስለዚህ በዓለም ላይ እግዚአብሔር አንድ ሰው ነው የሚያውቀው። ሁለት ሰው ያውቃል ብዬ የማወራው ለምንድን ነው? አንደኛው የምናብ ሰው ሲሆን ሁለተኛው the real personality። በዓለም ላይ ሁለት ሰው ነው የሚታወቀው አይደል? አሁን ሁለት ሰው ነው የሚታወቀው ሲባል አንደኛው ብቻ ነው በህይወት ያለው ታውቃላችሁ። አንደኛው የምናብ ሰው ማይንዳችን ውስጥ አእምሮ ባልታደሰ አእምሮ ውስጥ ተወሽቆ የተቀመጠ the old self the carnal personality። ያንን ሰው እግዚአብሔር እውቅና አይሰጠውም። ነገር ግን አለ፣ ምንም ማድረግ አንችልም። ሰውየው ሞቶ ተቀብሯል። ስትል ግን በብዙዎቻችን ጭንቅላት ውስጥ አሁንም አለ። the moment ከስጋ ራሳችንን ስንቆጥር ያ ሰው ያለ አሁንም ከእንግዲህ ማንንም በስጋ እንደሚሆን አናውቅም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እና 17 ከስጋ እንደሚሆን አናውቅም ሲል ከስጋ ራሳችንን የምናውቅባቸው ብዙ ጊዜያቶች አሉ። ከአካውንታችን፣ ከጤንነታችን፣ ከሪያሊቲ ከሚታየው ነገር ራሳችንን በቆጠርንባቸው ጊዜያቶች ሁሉ ያ ሰው አለ እያላችሁ ነው ብለናል ሁላችንም። ዶንት ወሪ። ያንን ሰው የማውለቅ ጉዳይ ነው እለት ተዕለት መጽሐፍ ቅዱስ የምናነበው። አሮጌውን ገፋችሁታልና እለት ተዕለት በእውቀት የሚታደሰውን አዲሱ ሰው ልበሱት ማለት እያወለቅን የመልበስ የነፍሳችን ድነት ማለት ነው። በመንፈስ ካወራን ግን ለብሳችሁታልና አዲሱን ሰው ቆላስይስ ምዕራፍ 2 ቁጥር 10 ልበሱት። ኤፌሶን ምዕራፍ 3 ቁጥር 19 ተሞልታችኋል። ቆላስይስ ምዕራፍ 3 ቁጥር 10 እስክትሞሉ ድረስ ኤፌሶን ምዕራፍ 4 ቁጥር 20 ጀምራችሁ ወረድ ብላችሁ አንብቡት። ስለዚህ ዛሬ ይሄን ያነሳውበት ምክንያት ስለ በረከት እያወራው ነው። ሳምንት በተናገርኩት ላይ ኮንክሉዥን ሰጥ ዛሬ እንዲህ ነው ጉዳዩ። እግዚአብሔር ሰው ከወደቀ በኋላ ከበረከት ከጎደልን በሌላ ቋንቋ እርግማንን አክቲቬት ካደረግንበት ሰዓት ጀምሮ
በበረከት ፋንታ እርግማን አክቲቬት ከተደረገበት ሰዓት ጀምሮ ሰዎች በበረከት መመላለስ ሲገባቸው በእርግማን መመላለስ የጀመሩት ዘፍጥረት ምዕራፍ 3 ላይ ነው። የመጀመሪያይቱ የእርግማን ምልክት እንግዲህ ምድር ምን ትሆንበታለች? ላልተፈጠረባት ዓላማ ላልተፈጠረችበት ዓላማ እሾህና አሜከላ ማብቀል ጀመረች። ምን እንደሆነ አይታወቅም። ብዙ ዘርቶ ጥቂት ማጨድ ተጀመረ። ተመልከቱ፣ እርግማን አክቲቬት ተደርጓልና ማርጀት ለመጀመሪያ ጊዜ እርግማን አክቲቬት ሲደረግ ሰዎች ማርጀት ጀመሩ፣ መታመም ጀመሩ፣ መሞት ተጀመረ። በአጠቃላይ በዚህ ዓለም ላይ የምናያቸው ነገሮች ሁሉ አክቲቬሽን ያገኙት ዘፍጥረት ምዕራፍ 3 ላይ ሰው ከበረከት ጎሎ እርግማን ውስጥ ራሱን ሲያገኝ ነው። እግዚአብሔር ግን ከወደደን ከታላቅ ፍቅሩ የተነሳ ሰዎች ወደ ስፍራቸው ወደ ተፈጠሩበት ዓላማ ወደዚያ መልክና አምሳል ይመለሱ ዘንድ ዓለም ሳይፈጠር በክርስቶስ እንደመረጠን ብሎ በብሉይ ኪዳን ወደ አዲስ ኪዳን የሚያመጣንን በጥላ መልክ ሲጀምር መጥቶ ሰዎችን በተስፋ ቃል ይባርካቸው ጀመረ። በተስፋ ቃል ባረካቸው ማለት ኦሪጂናል በረከት ሙሉ በሙሉ ተመለሰ ማለት አይደለም። የአዳም ልጆችን ባረካቸው፣ ብዙ ተባዙ የሚል አሁንም አለ። ልብ አድርጉ። መጣና እንግዲህ 4 ኪዳኖች አሉ፣ ሜጀር ኪዳኖች። አንደኛው የኖህ ኪዳን ነው። ሁለተኛው የአብርሃም ኪዳን፣ ሶስተኛው ከሙሴ ጋር የገባው ሞዛይክ ኮቨናንት፣ አራተኛው ዴቪዲክ ኮቨናንት። ከእነዚህ ኪዳኖች አንኮንዲሽናል ናቸው። ቀጥታ ከአዲስ ኪዳን ጋር ሊንክ ያላቸው ሜጀር ኮቨናንት ይባላሉ። የደም ኪዳኖች ናቸው። መጥቶ ፋስት ፎርወርድ እግዚአብሔር ኖህንና ልጆቹን ባረካቸው። በጥቅስ ጊዜ ባልፈጅ ደስ ይለኛል። ዘፍጥረት ምዕራፍ 9 ላይ ታገኙታላችሁ። አንብቦ ወረድ ብላችሁ። ሲባርካቸው የሚገርማችሁ ሲባርካቸው ከወደፊቱ ከሚመጣው በክርስቶስ ኢየሱስ ከሚመለሰው ኦሪጂናል በረከት ጋር ኮኔክትድ የሆነ በረከት ነው የባረካቸው። ልክ ኦሪጂናል በረከት በሚመስል መልኩ ምን ብሎ ነው የባረካቸው? ብዙ ተባዙ ምድርንም ሙሏት በሚል ነው የባረካቸው። ተመሳሳይ ነው። ምድርንም በጥፋት ውሃ ላልመታ ኪዳን እገባለሁ፣ ለዚያም የቀስት በቀስት የሆነ ደመና እግዚአብሔር ለምልክት አስቀመጠ። ያን የደም ኪዳን እግዚአብሔር አጸናላቸው። ቀጥሎ ፋስት ፎርወርድ ከ10 ትውልድ ምናምን በኋላ የዛሬ 4000 ዓመት ገደማ አንድ ሁነኛ ሰው አገኘ እግዚአብሔር። አንድ ሴማዊ ሰው አገኘና አብርሃምን ከኡር ከለዳውያን ጠራው። ዘፍጥረት ምዕራፍ 12 ላይ አብርሃምን እግዚአብሔር ለበረከት ጠራውና እባርክሃለሁ የሚል ቃል ገባለት። በቃል ልናገር ስለ አብርሃም እባርካለሁ ሲለው አብርሃምን እዚህ ጋር ዘፍጥረት ምዕራፍ 12 እያነበብናት እንሂድ ትንሽ። ኦኬ ዘፍጥረት ምዕራፍ 12 አውጡልኝ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶች ከአባትህ ቤት ተለይተ እኔ ወደማሳየህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። ይህ ተመሳሳይ በረከት ተመሳሳይ ቋንቋ ለአብርሃም እግዚአብሔር የገባው ለይስሐቅ ዘፍጥረት ምዕራፍ 26 ላይ በተመሳሳይ መልኩ እና አንብቦ ይሄንንም ኦኬ ዘፍጥረት ምዕራፍ ለአብርሃም የተነገረውን ሁላችሁም እንድታወጡልኝ ፈልጋለሁ። 26 ከ1 እስከ 3 እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ካንተ ጋር እሆናለሁ፣ እባርክህም አለው። እነዚህ ምድሮች ሁሉ ለአንተ ለዘርህም እሰጣለሁ። ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርህም እንደ ሰማይ ከዋክብት አበዛለሁ። እነዚህም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። ሰምታችሁኛል? እቺን ቦታ ተመሳሳይ ነው። ልክ ለአብርሃም ተመሳሳይ ነገር እባርክሃለሁ የሚል ተስፋ ቃል ነው። እነዚህ ሰዎች ሀብታሞች ናቸው። በነገራችን ላይ በስጋቸው የመጨረሻ ፊልድ ሪች የአብርሃምን ባለጠግነት ላሳያችሁ እስቲ። ከዝኑ ነው እንትኑ ምንድነው የወንድሙ ልጅ በተዘረፈ ጊዜ ምርኮ በተወሰደበት ጊዜ ሎጥ ማለት ነው። እሱን ለማስመለስ አብርሃም ተነስቶ ለጦርነት ሲሄድ በቤቱ የተወለዱ ብላቴኖች የእረኞች ልጅ የገበሬዎች ልጅ የምን በቤቱ እንጀራ የሚበሉ የቤቱ በሱ ስር የሚተዳደሩ
300 ሰይፍ መምዘዝ የሚችሉ ወጣቶችን ወንድ ወጣቶችን ማሰለፍ ከቻለ ያን ያህል 3-4 ሴቶችም ደግሞ ሊኖሩ ይችላሉ። አባት እናቶቻቸው አሉ፣ ህፃናት ይኖራሉ። በዚህ ሰውዬ ቤት ገበታ ውስጥ ስንት ሰው ነው የሚኖረው? ስንት ሰው ነው የሚተዳደረው ብላችሁ አስባችሁ ታውቃላችሁ? መንግስት ማለት እኮ ነው። በግመሎችም በብርም በወርቅም በበጎችም በላሞችም በብዙ አህዮችም በግመሎችም በባሪያም በብርም በወርቅም አብርሃምን እግዚአብሔር ባረከው ይላል። ባረከው የሚለው በማቴሪያል ነው። እዚህ ጋር ግን እባርካለሁ የምትለው ቃል ላይ ፎከስ እንድታረጉ ፈልጋለሁ። I will bless you ለወደፊት ነው የሚያወራው። አብርሃም አልተባረከም ማለት ነው። በተስፋው ቃል ነው የተባረከው። እዚህ በረከት ውስጥ የሚገርማችሁ ነገር በጣም የሚገርም ነገር አህዛብ በዘሪ ይባረካሉ የሚለው ላይ አስምሩበት። የአብርሃም በረከት የሚባለው እሱ እንጂ በግመሎች በባሪያዎች በብርና በወርቅ የተባሉ እነ ናባልም ብዙ ነበራቸው ምናምንቴዎች ማለት ነው። አካሄዱን ከእግዚአብሔር ጋር አድርጓልና ጣዖታትን አስወግዷልና እግዚአብሔር በብርም በወርቅም በውጭም በውስጥም ኢዮሳፍጥን ባረከው ይላል። ነገስታት አካሄዳቸውን ሳያስተካክሉ ሲቀሩ እርግማንን አክቲቬት ስለሚያደርጉ ብዙ ነገራቸው የተመታ ይሆናል። ጠላቶቻቸው ይወሯቸዋል። ኢኮኖሚካሊ ዜሮ ይገባሉ። የሚበላ ይጠፋል። በድርቅ ይመታሉ። የማይሆኑት ነገር የለም። ትንሽ መለስ ሲሉ ደግሞ ነገር ዓለሙ ይቀናላቸዋል፣ ይሰላላቸዋል። ሁሉ ነገራቸው በውሃቃቸው ይባረካል። መውጣት መግባታቸው ይባረካል። ጠላቶቻቸው በአንድ መንገድ ይወጡባቸዋል፣ በሰባት መንገድ ይበተናሉ። ራስ እንጂ ጅራት አይሆንም። ይሄ ግልጽ ነው። ይሄ አንድ የእግዚአብሔር ሰው አሁንም በአዲስ ኪዳንም አካሄዱን ከእግዚአብሔር ጋር ሲያደርግ ሰው ይባረካሉ። ወቁ ይሄንን ሰዎች ይነሱብሃል፣ መጥቶ እግር ስር ወድቆ ይቅርታ ይጠይቋል። የተቀደምክ ይመስልሃል፣ ነገር ግን ፊተኛ ትሆናለህ። እንዴት እንደቀደምክ ግን አታውቅም። እናንተ ምስክር ናችሁ። የተረሳ ይመስልሃል፣ አንድ ቀን ግን ሰዎች እንዳልተረሳ ያነ ይገባሃል። ሲጀመር አንድ ሰው በአዲስ ኪዳን ተባረኩ የሚለው ከማቴሪያል ባሻገር ማሰብ ሲችል ነው። ማቴሪያልን አጋነ ብዙ ማውራት የለብህም። እግዚአብሔር ይመስገን ገንዘብን ለሚያከማቹ ስለሚል ሲኖረን ነው የምናካፍለው። ኦብቪየስሊ ከሌለው ያለው ይሻላል። ከድህነት ብልጽግና ይሻላል። ባጭር ከመቀጨት ረጅም ኖሮ ረጅም አገልግሎ ማለፍ ይሻላል። ከመታመም መውጊያ ተሰጠኝ ተብሎ ሮንግ ጥቅስ ከመጥቀስ ኢየሱስ ጌታ ነው፣ ሰላም ነኝ፣ ዛሬም ጉልበታም ነኝ እንዳለው እንደዚያ ሰው እንደዛ መሆን ይሻላል። ይሻል እንጂ ግን አጋነን ይህን ነገር ግን ብዙ ማውራት የለብንም። አጋነን የምናወራው እግዚአብሔር ቃል አጋኖ የነገረንን ብቻ ነው መሆን ያለበት። የተጋነነ ነገራችንን አጋነን እናወራለን፣ ያልተጋነነውን ዝግ አድርገን እናወራለን። የአዲስ ኪዳን እውነታ ስትመለከቱ ተጋኖ የተነገረው ነገር በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የሚለው ብቻ ነው። ኦኬ፣ እግዚአብሔር አብርሃምን ባረከው፣ በተመሳሳይ በረከት ይስሐቅን ባረከው። ይስሐቅ በጣም ሀብታም ሰው እንደሆነ ንገራችሁ። የአባቱን ንብረት ይህን ሁሉ ሀብት ለእስማኤል የሰጠው ለልጁ ታስታውሳላችሁ። ለሌሎቹ ጊፍትን የሰጣቸው። ለእስማኤልማ አንድ ቅልና አንድ በትር ውሃ፣ አንድ ቅል ውሃና በትር አስይዞ ነው ያስወጣው። ለምን? እግዚአብሔር እኔ ባርኳለሁ፣ ደም ወሪ ያለውም በሙሉ ለይስሐቅ አወረሰው ነው ያን ሁሉ ሀብት። ያ ብቻ አይደለም፣ ይስሐቅ በራሱ 100 እጥፍ አመረተ ይላል። 100 ሰው ሁሉ በማይዘራበት በማያጭድበት ዘመን ዋይ ሂዝ ብሌስድ። ይህ ሰውዬ ለበረከት የተጠራ ሰው ነው። እጁን ሄዶ የሆነ ነገር ላይ ያኖራል። የተባረከ ሰው ነውና የተባረከ ማለት እግዚአብሔር አብሮት አለ፣ ማኒፌስት ያደርጋል። 100 እጥፍ እኮ ነው የሚለው። 100 እጥፍ ደግሞ ዝናብ በሚዘንብበት ዘመን አይደለም፣ 7 ዓመት ድርቅ በነበረበት ሰዓት ነው። ሰው ተርቧል፣ አይዘሩም፣ አያጭዱም። ይሄ ሰውዬ ግን 100 እጥፍ አመረተ። የትኛው ደመና ድንገት ሲሄድ እዛ ጋር ሄዶ እንደወረደ አላውቅም። 7 ዓመት ሙሉ ድርቅ ነው። he is blessed. the blessing operates. አሜን። ልጁ ያዕቆብ ጋር መጣ። ያዕቆብን በተመሳሳይ በረከት አሁን በማንበብ ጊዜን አላጠፋም። በተመሳሳይ እባርካለሁ። የሚገርማችሁ ነገር ነው። የያዕቆብ በጣም ነው የሚገርመኝ። እኔ ልክ ለአብርሃም ለይስሐቅ በገባው መልኩ እባርካለሁ ነው። የሱም ሶስቱንም እባርካቸዋለሁ ነው ያለው። እባርካቸዋለሁ ወደፊት የሚናገር ቋንቋ ነው። እባርካቸዋለሁ የተባለው አይዞ ብር እሰጣለሁ አለም። ሰዎች ኦልሬዲ የሀገር ሀብታም ናቸው ሁሉም። ያዕቆብን ሀብት ላሳያችሁ። ባዶ እጁን ነው ከሀገሩ የወጣው።
አንድ ነገር ይዞ ወጣ። ግን ምን ይዞ ወጣ? የአባቱን በረከት ይዞ ወጣ። የአብርሃምን በረከት ይስሐቅ አስተላልፎበት ነው ሄደው፣ የብኩርናውን በረከት ማለት ነው። አብርሃም ለተጠራለት አሕዛብ በዘር ይባረካሉ የሚለው በክርስቶስ ኢየሱስ ዓለምን የመድረስ አጀንዳ እንጂ አሕዛብ ብዙ ብር ብዙ ገንዘብ ይኖራቸዋል አይደለም። አደራችሁ ማቴሪያል እንዳታደርጉት። አሕዛብ በዘር ይባረካሉ የሚለውን የአብርሃምን በረከት ዓለምን ለማዳን መሲሁን ወደ ዓለም ለማምጣት በረከትን ወደ ዓለም ለመመለስ መንገድ እግዚአብሔር አብርሃምን መንገድ እንዳደረገው አብርሃም ከሞተ በኋላ ይስሐቅን እንዳናገረው አሁን ደግሞ ይሄንን ትልቁን ዓለም የሚድንበትን ዓለም እግዚአብሔር ዓለምን የሚታደግበትን ላይን ኤሳው ሊቀበለው ሲገባ ለማን ወረሰ? ይሄንን ያዕቆብ አጭበርብሮም ቢሆን ወስዶታል። አባት ትራንስፈር አድርጓል። ስልጣን አለው። ካህን ነው ይስሐቅ። እችን ይዞ ከዛ ሁሉ ባለጠግነት ከዛ ሁሉ የሀብታም ቤት የይስሐቅ ሀብት ይስሐቅ ራሱ መንግስት ነው። ከዛ ውልቅ ብሎ አንድ በትር ይዞ ሄደ። There is a difference between the blessing of God and a blessing. ወይም ደግሞ በረከትና በረከቶች። የማወራው እስካሁን ያወራሁት ስለ በረከት ነው ያወራሁት። በረከት አንዲት ናት። በረከት ማቴሪያል አይደለም። አብርሃምን እባርካለሁ ያለው ልብ አድርጉ፣ እባርካለሁ። አሕዛብ በዘር ይባረካሉ። ስለኛ ነው የሚያወራው። ዘር የተባለው ደግሞ ኢየሱስ ነው። ይስሐቅንም እባርካለሁ። መቼ? ለወደፊት ነው። ኢየሱስ በአንተ በኩል ይመጣል ነው ይላል። በቃ ፒሪየድ። ይሄ ነው መልሱ። አሕዛብ በዘር ይባረካሉ። ለይስሐቅም ለያዕቆብም በተመሳሳይ ለያዕቆብ ላውራላችሁ። ያዕቆብ ከሀገሩ የወጣው ባዶ እጁን ነው። በትር ይዞ ወጣ። ትንሽ ቆየና በረከቱ ማኒፌስት ማድረግ ጀመረ፣ መንቀሳቀስ ጀመረ። እጁን ያሳረፈበት ሁሉ መልቲፕላይ ማድረግ ጀመረ። ይሄን ያየ ላባ ደሞዙን 10 ጊዜ ቀየረበት። የከሱ በጎችን መርጦ ሰጠው። ምን እንደሚያስነካቸው አይታወቅም። መንታ ይወልዳሉ። ሬቨሌሽን ናሌጅ እና ወርኪንግ ናሌጅ የሚባል ነገር አለ። ሬቨሌሽን ናሌጅ ማለት ለእግዚአብሔር መጥቶ እባርካለሁ አንተን ባለጠጋ ትሆናለህ ብሎ ቃል ቢገባልህ አንተ ዩኒክሊ ባለጠጋ ትሆናለህ ይሳካላል ብሎ ቢነግርህ አሜን። ዳስ ሬቨሌሽን ናሌጅ። በቂ አይደለም። እንዴት ቤት በኩል ነው የበረከት የሚሰራው? እንዴት ነው የሚሰራው? ዳስ ወርኪንግ ናሌጅ ይባላል። ወርኪንግ ናሌጅ ምንድን ነው? ቤት በኩል ነው ወርኪንግ ናሌጅ። ይፈውሳቸው ዘንድ የእግዚአብሔር አብ ሐሳብ ነው። what is the working knowledge of it? አንዳንዱን ጭቃ ይቀባ ነበር። አንዳንዱ ጭቃ ቀብቶ እንዴት ነው አይን የሚበራው? አንዳንዱን ደግሞ ዳሶት ይፈውሰዋል። አንዳንዱ እንደነ በርጠሜዎስ ነው የሚባለው። እንደነሱ አይነት ሰዎችን ደግሞ receive your sight ወዲያውኑ አየ ይላል። ምንድነው? አንድ አይነት አይደለም ይሄ ነገር። working knowledge. How the blessing of God manifests. You got to get the revelation knowledge and working knowledge of your blessing. እግዚአብሔር ተመሰገነ ይሁን። Are we blessed? ብየስል yes sir we are blessed ትላላችሁ። ያልተባረከ የለም እዚህ ውስጥ ዳግም የተወለደ ካልሆነ በስተቀር። የተባረኩበት በረከት ግን በህይወቴ በፋይናንስ አቅጣጫ በጤንነት አቅጣጫ እንዴት ነው አክቲቬት የሚሆነው? እንዴት ነው የሚሰራው ለሚለው you got to get the revelation knowledge and the working knowledge of it. ኢየሱስ የሚባል የሚያድን ሰው ነበረ። ኢየሱስ ያድናል። በፊቱ የቀረበ ሁሉ የትኛውም ጥያቄ ያለበት ሁሉ ምላሽ አግኝቶ ይሄዳል። ይሄንን አንድ ሴትዮ ደም ይፈሳት ሴት አወቀች። ስለገባት ስለሱ ሰምታ ነበርና እርግጠኛ ነች እሱ ጋር ብትደርስ እንደምትፈወስ። but working knowledge ምንድነው? እባክህ እንዳሰኝ ነው፣ እጅህን ጫንብኝና ፈውሰኝ ነው አንዳንዶች እንደጠየቁት። don't tell him what to do. but መንፈስ ቅዱስን ጠይቃ ያገኘችው ሬቨሌሽን ናሌጅ ልብሱን ጫፍ ሄጄ ብነካ ይሄ ነው የሷ ወርኪንግ ናሌጅ። በዚህ አቅጣጫ ነው የሚሰራው ለሷ። ብዙ የሚዳስሱት የሚጋፉት ሰዎች ነበሩ። አንዱ ምንም አላገኘም። but there is a woman መጽሐፍ ቅዱስ እንዲህ ይላል ትናገር ነበር፣ ኮንፌስ ታደርግ ነበር። she always confessed the word of God. የኮንፌስ የምታደርገው if I only go and touch the hem of his garment I believe I will get healed. That's the revelation knowledge of it, working knowledge of it. ስለዚህ ይሄንን ማድረግ ነበረባት። የምትድነው መንፈስ ቅዱስ ያቀበላት መንገዱ ይሄ ነው ለሷ።
ለኔ ላይሰራ ይችላል ለሱ አይሰራው መንገድ ስለዚህ ቀጥ ብላ ሄዳ የተናገረችውን ያመነችውን ኮንፌስ ያደረገችውን በቀጥታ ሄዳ she grabbed the hem of his garment. What happened? Virtue went out of me ነው the healing virtue of the Lord, the miracle power, the miracle working power of the virtue of the Lord. እንዲህ ነው የሚለው English. She found herself, no, virtue went out of me. Somebody touched me. What are you talking about? Everybody's pressing on you. How could you say this? ኢየሱስ ክርስቶስ የመለሰል no. virtue ምንድን ነው? እንትን ኃይል ከኔ የሂሊንግ ፓወር ከኔ ወጥቷል። somebody ነክቶኛል። ለካ የተለየ አነካክ የነካ ሰው አለ እዚህ ውስጥ። ይሄ የተለየ አነካክ ዝም ብሎ ከሜዳ የመጣ አይደለም። የተሰራበት ነው። how the blessing of God manifest ባለችው አቅጣጫ ወርኪና ሊሰርቶባት ስለዚህ ይሄንን ተመልከቱ እንዳልተደበቀች ስታቅ ተንቀጥቅጣ መጣች እኔ ነኝ አለችው this what I'm talking about. What happened? አንቺ ሴታል እምነትሽ አድኖሻል ነው ያለው እንደ እምነትሽ ይሁንልሽ yes እንደ እምነታችሁ ይሁንላችሁ በነገራችን ላይ ትልቁ በረከታችን እንደ እምነታችሁ ይሁንላችሁ እንደ እምነት ይሁንልህ እንደ እምነትሽ ይሁንልሽ የሚለው ነው እዚህ ጋር ግን ፎከስ የሚያደርግ የለም እግዚአብሔር አይተወኝም ማንን ጥሎ ያውቃል ማንን ትቶ ያውቃል ስለተወን ነው ወይኛ ገንዘብ የሌለን ትቶን ነው እነከለ ያላቸው እግዚአብሔር ስላደላላችሁ ነው ምንም የተወን ነገር የለም እኛ ምን ሆነን ነው አንዳንዱ የታመመው ምን ሆነ ትቶት ነው don't say that mind on your own business እውነቴን ነው የምላችሁ ጌታ ይባረክ ያዕቆብ ባዶ እጁን ወጣ ይሄ ሰው የገባው ነገር አለ ባዶ እጁን የወጣው የአባቲ ንብረት ያውሉ forget that ይነካል ይባረካል ማኒፌስት ያደርጋል ይዞ የአገር ሰራዊት 12 ወንዶች ልጆች አንድ ሴት አለች እሷ ብዙ ማተቀስም እዚህ ውስጥ 12 የነገድ አባቶች እኮ ነው ይዞ የወጣው can you imagine ዝም ብሎ ተራ ወንድ እኮ የነገድ አባት እስራኤል እንደ ሀገር አባታቸው ልጆቹ የነገድ መጠሪያ ስም እስከዛሬ ጁዳ the lion of Judah ሌሎቹን ጥሯቸው 12 የነገድ አባት ብቻ አይደለም የሌለ ሀብት በአጭር ጊዜ ውስጥ ምንድነው የፈላበት የሰውዬ የሰው ነገር ያለፈበት የለም because ይዞ የወጣው ከሀገሩ የሆነች በረከት ሸንክፎ ወጥቷል የሆነች ነገር ቋጥሮ ወጥቷል ከአባቱ ቤት ይዞ የወጣው የተላለፈበት የአብርሃም ይስሐቅ በረከት ይዞ ነው የወጣው መጣ እዚህ ጋር ይነካል ይባረካል ይነካል the blessing and a blessing ያልኩት ይግባችሁ ይዞ የወጣው የማይታወቅ virtue በውስጡ አለ የማይታወቅ enablement አለ empowerment አለ that's the blessing of God manifest ያደርጋል በልጅ ያደርጋል በንብረት ያደርጋል ሰውየው ለፈሰደን የማይደርስበት ሰው ሆነ ተመልሶ ሲመጣ ታስታውሳላችሁ እቺን በረከት ግን እግዚአብሔር አልፈረመባትም ነበር ትክክል ነው አግኝቷል እየሰራ ነው ግን the highest form of power አላረፈበትም ለምን የተጨበረበረች ነገር አለች በረከቱ እየሰራ ነው ነገር ግን አልተፈረመበትም እግዚአብሔር አላጸደቀም በሮንግ ዌይ ነው የመጣው ነገሩ ከእግዚአብሔር ነው ሰውየው ግን ቸኩሎ ከናቱ ጋር ተማክሮ እግዚአብሔር በሌለው እግዚአብሔር ባልሄደው አቅጣጫ በረከቷን ለመያዝ ሄዱ የእግዚአብሔር ሐሳብ ነበር ቸኩሏል ግን እግዚአብሔር ሁለተኛ አምላክ ቻንስ አምላክ ነው እግዚአብሔር ሊፈርምበት ስለሚገባ ያዕቆብ በውስጡ የሚያብሰለስላት ነገር አለች እዛ ጋር አንድ ቋጠሮ ጥሎ ነው የወጣው ስለዚህ እሷ መፈታት አለባት እቺ በረከት ሙሉ እንድትሆን ሁሌ ያብሰለስላት ነበር የሚፈራት ነገር ጥላውን የማያምንበት አንድ የተጨበረበረ ነገር አለ በረከቱ ሙሉ ይሆን ዘንድ በራሱ መንገድ ሄዶ ሊያስፈጽመው የሞከረው ነገር አለ ስለዚህ ሲያብሰለስል የፈሩት ይደርስባቸዋል ተብሎ ተጽፏል ላደረገው ነገር የፈራው አልቀረም ከፊት ለፊት የፈራውን እየመጣ መጣ የሆነ ቦታ ላይ በንሳሚውም በምንም የሆነ ነገር ካልተቋጨ የፈራነው መምጣቱ አይቀርም but don't be afraid መንገዱ ምንድነው የፈራነውን ነገር በንሳና በይቅርታ በሆነ ነገር መቋጨት ያስፈልጋል go against it by the way ፈርቶ መሸሽ ሳይሆን መጋፈጥ ያስፈልጋል የሚጋፈጥበት አጋጣሚ መጣ አሁንም ሊያድነው እንጂ ለሌላ አልመጣም ይሄ ነገር ግን በዚህ መሃል በመሃናይም የእግዚአብሔር መልአክ ትንሽ ሰራዊት ታየው እነዚህ እግዚአብሔር ሰራዊቶች ናቸው አለ ለምን እንደመጡ አላወቀም ለካሱን የሚያድኑ መላእክቶች ናቸው ለሱ የተላኩ ነበሩ ነገር ግን እዚህ ጋር ያዕቆብ በጣም አሳዘነኝ የፈራው መጣ በሌላ ሰው አይዲ ነው ለካ አጭበርብሮ የወጣው ኤሳው ነኝ ብሎ ነው የተቀበለው በረከቱ እየሰራ ነው ነገር ግን እነ ሮንጎ ነው ያገኘው መስራት ሰራልን ማለት ህጋውያንን ማት አይደለም ነገሩስ ይሰራል
አሁንም ስጋ ካልኩሌሽን ውስጥ ገባ። ከገረዶቹ የወለዳቸው ልጆች አሉ አይደል? እነሱን ተራ በተራ አስቀደማቸው እስከነ ልጆቻቸው እስከነ ንብረት ከፋፍሎ ማለት ነው። ኤሳው እነዛም ቢመታቸው ኋላ ያሉትን አስመልጣለሁ ብሎ ሮንግ ካልኩሌሽን። የተባረከ ሰው ሄዶ ይጋፈጣል ችግሩን እንጂ አይሸሽም። ጻድቅ እንዳንበሳ ተማምኖ ይኖራል። ቀጥሎ ደግሞ ከልያ የተወለዱትን አደረገ ከነሱ በኋላ ብዙም ስለማይወዳት እሷም ማለት ነው። ያለ ፍላጎቱ ነው ያገባት፣ ተሸውዶ ነው ያገባት። ታውቃላችሁ የሚወዳት እሱ ራሔልን ነው፣ ቆንጆይቱን። መጨረሻ ላይ ራሔልና የሚወደውን ያን ዮሴፍን እንደ አይኑ ብሌን ከሚወዳት ድሪም ከሚያረጋት ከዛች ውብ ሴት የወለደው ያውም ደግሞ በስንት መከራ መሃን ሆና ኖራ የወለደችው ያውም ውብ የሆነ ልጅ ያዕቆብ ማነው ስሙ ጆሴፍ። እነሱን ኋላ ሁሉን እየፈጀ ቢያመጣ የቀረ ቢቀር ራሔልንና ዮሴፍን እጄ እጠፋለሁ ወደ ኋላ ብሎ ትንሽ ያስቀረ። አቤት ስጋ ካልኩሌሽን ከምንም አያድነንም። ከዛስ እሱ ደግሞ ከነሱም ወደ ኋላ ብቻውን ቀረ። ከነሱ ጋር እንኳን አልሆነም፣ ቀረ። ያሳዝናል በጣም። ያቦቅ ወንዝ ብቻውን ቀረ። እነሱን እንኳን ቢገል ደግሞ አለ አትሊስት ሸሻለሁ እኔ በቃ እኔ ነኝ ለዚህ ሁሉ ተጠያቂ። ከዚህ ሁሉ በእግዚአብሔር ፊት ንስሐ ገብቶ ያዕቆብ ነኝ እኔ ብሎ መገላገል ይችል ነበር። ከራሱ ጋር ሲታገል ነው እዛ ያደረሰው። ያቦቅ ወንዝ ቀረ። በዛ ሌሊቱን መጥቶ አንድ ሰው ሲታገለው አደረ ይላል። ያ ምን ይመስላችኋል? ሲታገለው የነበረው ምንድን ነው? ትግሉስ እንዴት ነው? ኢምፐርሰን ሬስሊንግ ነው የሚለው በነገራችን ላይ። የሆነ ሰው ፊቱ ቆሞ ሲታገል እንደዛ ማለት ነው ወይ? እኔ የሚገባኝ ልንገራችሁ። ሰይጣን ኢየሱስ ክርስቶስን ይህን ድንጋይ ዳቦ አርግ አለው ይላል። ና ብሎ ፎቅ ላይ አወጣው ይላል። ራስን ወርውር ተራራ ላይ አወጣው ይላል። እንዴት ነው እጁን ይዞ እየጎተተ የኔንና የእናንተን ጌታ ኢየሱስን አንድ ጣራ ላይ ውጣ ውረድ፣ አሁን ደግሞ ና ተራራ ላይ ውጣ እንደዛ አለ ማለት ነው እንዴ? በሐሳብ ደረጃ ያለ it's a mental harassment and anxiety, bad dream። በህልምና በእውን መካከል የሆነ መለየት እንኳን በማይቻል አይነት መልኩ ሆረር የሆነ ምንድን ዱካክ በሉት whatever በሉት እናንተ ይሄኛው ብቻ አይናችሁ ስትዘጉ ይመጣል፣ ስትከፍቱ ባንኑ የለም፣ እረፍት የሚነሳ ነገር በቃ ሳተኙ በቃ እንዲ ሆረር የሚያደርግ ነገር እንደዛ አይነት ነገር ነው። ይሄ ነገር በሐሳብ ደረጃ የመጣ ቶርሜንት ነው። that's mental harassment። በዛ ሁሉ ኢየሱስ ግን በዛ harassment ውስጥ አሸንፎታል። የተሞላውን የእግዚአብሔርን ቃል ነው ያወጣው። ይሄኛውስ ምንድነው? ይሄ ሰይጣን አይደለም። የታገለው ምንድነው? አሁንም in a form of humanity፣ አሁንም በህልምና በራእይ መካከል የሆነ ነገር ነው። ይሄ ነገር ሌሊቱን ሰውየው አልተኛ። ምን አለፋችሁ ሸለብ ሲል አሁንም የሚመጣ የሚታገል ነገር አለ። እኔ የሚገባኝ ነው ፊዚካል ዓለም ላይ አይደለም፣ ግን በመንፈስ ነው ሲታገል ነው ያደረው። በቃ ሜንታል ውስጥ ያለ ነገር ነው። ይሄም ኦልሞስት ሜንታል ሃራስመንት በሉት። ሃራስመንቱ ግን የሰውየው ጥፋት ነው። እግዚአብሔር ሊያድነው ነው የመጣው። ሲታገል አደረ። ሳይ እግዚአብሔር ሰውየው እጁ እንዲሰጥና ጥፋቱን አምኖ ይቅርታ ጠይቆ ጉዳዩን እግዚአብሔር ፊርማ ሊያኖርበትና የአብርሃምንና ይስሐቅን በረከት ሊያጸድቅ ዓለም በሱ የሚታደግበትን መሲሁ የሚመጣበትን በረከት በዚህ ሰው ሊያደርግ ፊርማ ሊያኖርበት እግዚአብሔር ያቺን አጭበርብሮ የመጣለትን ካንስል አድርጎ እውነቱን ተናግሮ ፊርማ እንዲያኖርበት ነበር ዓላማው። ነገር ግን ሰውየው አይንቀሳቀስም፣ መለወጥ አልቻለም። እቺን ፓርት መቀየር ባያነሱበት ሁሉ ደስ ይለዋል። ኤሳውን ባሰበ ቁጥር ሁሉ ጊልት፣ ሼምፉልነስ፣ ያደረጋት ነገር የደበቃት ነገር የሆነች ነውር አለች፣ ለሰው የማይናገረው አስቀያሚ ታሪክ። ቺን እንዴት አውጥቶ ይናገር? ሳይ አይለቀውም። ስለዚህ በቃ እንግዲህ እግዚአብሔር አያስገድድም ማለት አጋረጎ አቅላልቷል። ሊነጋ ነው። በልቀቀኝ በቃ ልሂድበት። ዓላማው እኮ እንደው አቦ ቶሎ ተናገርና ልፈርምልህ ነው። ቶሎ ኮንፌስ አድርግ። መሄድ ይላል እንዳትሄድብኝ አለው። ምን አለ ከሌሊቱ 5 ሰዓት ላይ ወይ 6 ሰዓት ላይ የሚጨርስ ኖሮ በሰላም የተኛ ነበር። ተወሰነውን አቅላልቷል። ልሂድበት በቃ አንተ ማትለወጥ ሰው ነህ በቃ አጋረጎ አለው። አውቆ ነው አትሂድብኝ እና ካልባረከኝ አለቅህም። እቺ ካልባረከኝ አለቅህም ምን ነው ተባርኮ አልነበረም ወይ በአባቱ ተላልፎበታል ነው። የሆነች ነገር አለች፣ የቀረች አለች፣ ስትሪንግ አታችመንት አለች ከማጭበርበር ጋር። እግዚአብሔር በተጭበረበረ ነገር ላይ አይፈርምም።
እና ካልባረከኝ አለቅም። እንግዳው ስምህ ማን ነው? ዋች ምን ማለት ነው? ስምህ ማን ነው? በነገራችን ላይ መጽሐፍ ቅዱስ ስለ ስም የሚናገረው እንደ መጠሪያ ስም አይደለም። ያዕቆብ ብሎታል አይደል? ከስም ከዛ በላይ ያለውን ስም አስቡ። እዚህ ጋር ቆም ላድርጋችሁና አብርሃምን እግዚአብሔር ከታች ከተዘረዘረው the breakdown of the blessing I will make your name great ስምህን ገናና አድርጎ ምን ማለት ነው? ስምህን ገናና አድርገዋለሁ ማለት ዕብራውያን ምዕራፍ 1 ቁጥር 4 ከስም ከመላእክት ይልቅ እጅግ ስምን በወረሰ መጠን ተብሎ የተጻፈው ኢየሱስ ቤተክርስቲያን እኛ የዛ የስም ወራሽ እንደሆነ እንወቁ። ስማችን ገናና ነው። የሆነ ስም አለ በላያችን ላይ ተጠራን። ኢየሱስ በተጠራበት ስም ተጠርተናል። ስም የሚለው ከገባን ነው። ከርዕሴ ውጪ ስለሆነ እዛ ጋር አልገባም። ካልባረከኝ አለቅም ሲለው እንግዳው ስምህ ማን ነው? በሌላ ቋንቋ ትክክለኛን አይደንቲቲህን አምጣው። እዚህ ጋር አም ጄኮብ አለ። ወደ ኋላ ስለ ሮጥክ ሩጫ ለፈጣኖች አይደለም ነው የሚለው። ስለ ሮጥን አልቀደምንም። ወደ ኋላ ስለቀረን ወደ ኋላ አልቀረንም። ወደ ኋላ ከ20 ዓመት መልሶ ወደ አባቱ ቤት መልሶ በተጭበረበረው ጉዳይ ላይ ስለማልፈርም ንጹህ ነገር ላይ ነውና መፈርመው go back to the place ኦሪጂናል አጭበርብረ የወጣህበት ቦታ እዛች ቦታ ተመለስና ስምህ ማን ነው አለው። ለአባቱ ማን ብሎት ነበር የተባረከው? እኔ ልጅ የበኩር ልጅ ኤሳው ነኝ ብሎ ነበር። what is your name? ስለዚህ አሁን ከዚህ አልጀመረም። ወደ ኋላ መልሶ የተበላሸውን የ20 ዓመቱን ሮንግ ነገር ካንስል አድርጎ what's your name እዛ ወደ ኋላ መልሶ አም ጄኮብ። ስለዚህ የተበላሸው ፓርት ወጣና ገጠመው ማለት ነው። እንግዲያውስ እውነቱን ከተናገርክ በቃ ለዚህቹ ነበር 20 ዓመት ሙሉ ዋጋ የከፈልከው። በላውን ፈርምበታለሁ አለው። ከዛሬ ጀምሮ ስምን ፕሪንስ ብየዋለሁ፣ እስራኤል። ሃሌሉያ። የስም ለውጥ የሚለው ቋንቋ የመጠሪያ ስም ለውጥ እንዳይመስላችሁ የማንነት ለውጥ ነው። ኔም ዳስ ዘ ኔም። ሃሌሉያ። እግዚአብሔር የተባረከ ይሁን። ባረከው። የሚገርማችሁ ካልባረከኝ አለቅም ማለት ባረከው። ጄኮብ was blessed። ከተባረክ በኋላ መጠላትን ፌስ ማድረግ ትችላለህ። ለሞት የምትፈራው ሰው ፊት መቆም ትችላለህ። you can face the challenge. you can stand against your adversary. you can face the giant. አሜን። በምን ይመስላችኋል ዳዊት በጃይንቱ ፊት መቆም የቻለው? ያውም ብረት ለበስ በሆነ ሰው ፊት። with the name የምመጣብህ ከስም በላይ በሆነ ስም ነው የምመጣብህ። በጭፍሮች አምላክ ስም የሚለው ቋንቋ with the reputation, power and glory በእግዚአብሔር የአብርሃም ኪዳን ውስጥ ባለው ማለት ነው። እሱን ነው እያወራሁላችሁ ያለሁት። አሁን እግዚአብሔርም ባረከው። የባረከው በተስፋው ቃል ነው የባረከው። ልብ አድርጉ። ሲባርከው በዚህ በረከት አሁን ጄኮብ ኮራ ብሎ እያነከሰ በሙሉ ደስታ በሚፈራው ሰውዬ ፊት ለመቆም ብቃት አግኝቷል። ምን እንደሆነ አይታወቅም። ሰውየው ከፈረስ ላይ ወርዶ 400 ሰራዊት አስከትሎ ነው የሚሄደው። እዚህ ሰውዬ ፊት ያለ በረከት በእንደዚህ አደገኛ ሰው ፊት መቅረብ ማለት ወዳጄ ምንም የሚቀርልህ ነገር የለም። ሰውየው ከስፍራ ስፍራ ሲንቀሳቀስ 400 ፈረሰኞች አጅቦት የሚሄዱት ምን አይነት ሰውየው ምን አይነት ባለ ሀብት ነው? ምን አይነት ታላቅ ሰው ነው? የአባቱን ንብረት በሙሉ የወረሰው እሱ ነው። መንግስት ነው ራሱ ኤሳው። በዚህ ሰውዬ ፊት መቅረብ ማለት በጣም ያስፈራል። እውነቱን ነበር የፈራው። ሳይባረክ በዚህ ሰው ፊት መቅረብ ለዚህ ሰው አደገኛ ነበር። አሁን ግን በበረከት ቅድም ያያቸው መላእክት እንዳረሱ አሁን with the blessing of God you can stand against your enemy። አሁን የሆነው ሰው አካሄዱን ከእግዚአብሔር ጋር ቢያደርግ ይላል በጠላቶቹና በሱ መካከል እንኳን ሰላምን ያደርጋልና because the enemy bow down before you። እግዚአብሔር የተመሰገነ ይሁን። አሁን የተፈጠረውን አስቡ። ከፈረስ ላይ ወርዶ ምርር እየየ ብሎ አለቀሰ ሰውየው። ምን ነካው? ሊበቀለው ሲፈልገው የነበረውን በቃ የተባረከ ሰው ነው። አሁን ዘኍልቍ ምዕራፍ 23 ጋር ልመልሳችሁ። በለዓም የሚባል ሟርተኛ ሰው ነበረ። ይሄን ሰው እግዚአብሔር ሟርተኛ ማናገር እንደሚችል ወቁ። ተጠቀመበት ማለት ታረቀ፣ መንግስተ ሰማያት ወረሰ ማለት አይደለም። ይሄ ዲቪዬሽን ነው ምንድነው የሚባለው? የሆነ እንትን ነው። ጠንቋይ ሟርተኛ ነው። እዚህ ሰውዬ ጋር የሚገርማችሁ የሟርት ገንዘብ ለመቀበል ባላቅ የሚባል የሞዓብ ንጉስ ዝም ብሎ ከሜዳ ሲንቀለቀል እግዚአብሔር ሞዓብና አሞናውያን ዘመዶቻችሁ ስለሆኑ የነሱ ርስት አትንኩ ብሎ ነግሯቸዋል። ይሄ ግን ዝም ብሎ ሽንቱን ጨረሰ በሜዳ። ማንም እኮ የሚነካው አልነበረም። አንድ ህዝብ አለ በምድረ በዳ ሰፍረዋል። ከግብጽ ነው የወጣው። በሬ ለምለም ሳር ግጦ እንደሚጨርስ እንደዚህ የጋጠ እየጨረሰ ነው የመጣው አለ። ስለዚህ ወዮልኝ አለቀልኝ። ይሄን ህዝብ መጋፈጥ የምችለው ስትረግመው ብቻ ነው። ናና ባክን እርገምልኝ አለው። ዋች በለዓም ቢረግም እርግማኑ እንደሚሰራ ወቁ። ነገር ግን የሚሰራው ባልተባረከ ሰው ላይ ነው የሚሰራው። እግዚአብሔር ለበለዓም ምንድነው ያለው?
ዋች አውት ቢ ኬርፉል እንዳትረግም አለው። ዋይ መያዣ ነው። የተባረከ ህዝብ ስለሆነ የተባረከ ስለሆነ እንዳትረግመው። የአብርሃም ዘር ነው ይሄ ዘር፣ በተስፋው ቃል የተባረከ ማለት ነው። የተባረከ ስለሆነ they cannot be cursed። በያዕቆብ ላይ ሟርት አለ ሰውየው ሲናገር ተነሳና ለመርገም ሳንቲም ለመቀበል ለንጉሱ ፊት ለመቅረብ ተንሰፍስፎ ተንገብግቦ አህያ እንኳን አፍ አውጥታ ስትናገረው አህያ መናገሯ አላስበረገገውም ሰውየውን። እኔና እናንተ ብንሆን በእነና አንጠፋም እንደ አህያ አፏን አውጥታ ብትናገር ይሄ ሳይገርመው እሱ ቁጭ ብሎ ከመንገብገቡ ብዛት የተነሳ ከአህያዋ ጋር ሞቅ ያለ ኮንቨርሴሽን ውስጥ እንጂ ገባው። አህያ በመናገሯ ጨርቁን ጥሎ እንዴ አህያ ስትናገር በሰማኔ የምታገኙኝ እዛ ባሌ ጎባ ነው የምታገኙኝ። what happened? ይሄ ያስፈራል፣ ያስደነግጣል። ያውም ደግሞ ትክክለኛ ነገር ሄይ መንገዳችሁ ላይ የመቆም ብዛት ማለት ነው። but the guy was like blind በገንዘብ ፍቅር ብላይንድ ከመሆኑ የተነሳ እንዳውም ገልሽ ነበር እያለ ሞቅ ያለ ንግግር ውስጥ ገባ ማለት ነው። ምንም አልደነገጠም። ይሄን አየርና እግዚአብሔር ሊያድነው ፈልጎ በል እንግዳውስ ያልኩህን ብቻ ትናገራለህ መሄዱን ሂዳለው። እዛ ሲደርስ የተባረከ ህዝብ ስለሆነ እንዳረግም be careful you cannot be cursed my friend። አልሰማችሁም? አይታችኋል? አንዳንድ ሰዎች አገልጋይ ፓስተሮችና እንትን ሆኖ የሚረግሙ ሰዎች አጋጥሟቸዋል። እንዳልረም ቃል እንዳላወጣ በሚሉ ሰዎች ይሰራል። የሚሰራው ግን የማያምን ሰው ላይ ከሆነ ይሰራል። ነገር ግን እርግማኑ የሚመጣው በረገመው ሰውየው በኩል ነው ውጤቱ የሚመጣው። ልጅ ይሞትብሃል ብሎ ኮስተር ብሎ አንድ አገልጋይ ሲናገር ሰምቻለሁ። መሞት ከቻለ እሱ የበኩር ልጁ ከሞተ በኋላ ነው እዛ ቤተሰብ የሚሄደው። ክርስቲያን ከሆነ የተረገመው እሱ ጋር አይሰራም፣ ራሱን የረገመው ሰውየው። ለዚህ ነው መጽሐፍ ቅዱስ በማስጠንቀቂያ መርቁ እንጂ አትርገሙ የተባለው። በማስጠንቀቂያ ለራስ ስትል ነው ማረግሙ። don't say anything። ከቻልክ መርቀው፣ ካልቻልክ ዝም ብለህ ሂድ። ጌታ ይባረክ። ያዕቆብ በረከቱን ይዞ ሄደና የተባረከ ስለሆነ ለኤሳው ጊፍት ልስጥ አለው። እኔ ምን ያደርግልኛል ተርፎኛል አለው። ባክን ተቀበለኝ አለው። እኔ እንዳው አንድ ሳነበው ምን አለ ቢተውለት፣ ምክንያቱም አሁን ታርቋል። ይሄ ሰውዬ ሀብታም ነው። ኖ አለው በፍጹም ይሄን ያህል ግመሎች፣ ይሄን ያህል አህዮች፣ ይሄን ያህል በጎች፣ ይሄን ያህል እንትን እባክህ ውሰድ አለው። እሺ አለው፣ ሰጠው። ደስ እንዲለው ተቀበለ። ምን ቀረለት ይሄ ሰውዬ? ለካ የያዘውን ይዞ ነው። money goes money comes if you are blessed። ትላንትና አንዴ የሆነ ሽመልመል ያስቀመጠ ይላል በጎቹ መንታ መንታ ይወልዳሉ። ለካ የያዘውን በረከት ይዟል። ይሄ በረከት በድርቅ ሰዓት በለው በበረከት ሰዓት በለው በየትኛውም አቅጣጫ ይሰራል። በድርቅ ሰዓት 100 እጥፍ ታጭዳለህ። እንዳውም the darker the world gets the brighter we get። ዓለም ሲጨልምባት ላንተ የሚነጋል ያን ጊዜ ነው። ምን እንደሆነ አይታወቅም፣ ነገር ላንተ ይሰራልሃል። ሰዎች ሲወድቁ አንተ ትነሳለህ። ዓለም ስታለቅስ አንተ ትስቃለህ። ዓለም ሲራባ አንተ ትጠግባለህ። ይህ መለኮታዊ ኦርደር ነው። በየትኛውም በብለሲንግ ህግ ተመልከቱ። በዚህ ዓለም ስርዓት መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔርን ስለመምሰል ሲያስተምር ይሄን ዓለም አትምሰሉ ይላል። ይሄን ዓለም አትምሰሉ ሲል ዓለም ምን ይመስላል ካላችሁ ገንዘብ እንዲበዛል ቆጥብ፣ እንዳትሰጥ። ግልጽ ነው። ነገር ግን የእግዚአብሔር መንግስት ፕሪንሲፕል እግዚአብሔርን በመምሰል ሲመላለስ ሰው በየትኛውም ፕሪንሲፕል የሌለ ለመደመር መቀነስ፣ ለማካፈል ለማባዛት ማካፈል፣ ለማግኘት ማጣት፣ ለመኖር መሞት፣ በቃ ፕሪንሲፕሉ ይሄ ነው። ይሰራል ወይ? አዎ ይሰራል። ከዚህ ውጪ መንገድ የለም። መኖር ሌላ ነው፣ አለመኖር ሌላ ነው። መንገዱ ግን ይሄ ነው። ያዕቆብ ታሪኩን ብዙ ማውራት የለብኝም። ልክ ለአብርሃም የተናገረው ቃል ለያዕቆብ ሰራለት። እስቲ ፋስት ፎርወርድ በዮሴፍ ህይወት ውስጥ የምትመለከቱት ጆሴፍ was blessed። የአባቱን በረከት በኩርናውን በነገራችን ላይ በሱ በኩል ነው ያስቀጠለው። ነገር ግን የኢየሱስ ክርስቶስ መምጫ በማን በኩል ነው? በይሁዳ በኩል ነው፣ በወንድሞቹ መካከል። ጌታ ይባረክ። ዮሴፍ ባዶ እጁን በስሌቨሪ ስታተስ ነው ግብጽ የገባው። እንዴት የሚግባ እንዴት! I said slavery በባሪያ ስታተስ ነው፣ ያውም ተሽጦ። ግን እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረገ እናውቃለንና ሲሸጥ ጉድጓዱ ሲጣል ለመልካም ነበር። እሱን ወደ ግብጽ ትራንስፖርት የሚያደርጉ ሰዎች እስኪመጡ ድረስ ነው። ሁሉ ለመልካም ነው። ነገር ግን ለመልካም የሚሆነው እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ብቻ ነው በረከት የሚሰራላቸው። ጲጥፋራ ቤት ተሽጦ ጨረታ ወጥቶበት ሲገዛ ዶንት ወሪ ለመልካም ነው። ገባዛ ጌታና ገዢ ያደረገው። ዶንት ስታፕ ዶንት ኩዊት ሂር።
ትንሽ ቆይቶ ጠላትም የራሱን ነገር አመጣ። አሁንም እስር ቤት የሚገባበት ጉዳይ መጣ። አሁንም ለመልካም ነው። እግዚአብሔር አብሮት ገባ። the blessing works with him። የማን በረከት? የአባቶቹ የአብርሃም የይስሐቅ የያዕቆብ የተባረኩበት በረከት በዚህ ሰው ውስጥ እየሰራ ነው። የሚሄድበት መንገድ አሳዛኝ ነው። የሚገባበት መንገድ ሁሉ ሰውየው ራስ እንጂ ጅራት አይደለም። ጲጥፋራ ቤት ገባ፣ ማናጀር ሆነ። እስር ቤት ገባ፣ የእስር ቤት አለቃ ሆነ። እግዚአብሔር አብሮት ነው ያለው። ነገር ግን ስትል እስር ቤት ነው ያለው። ታሪኩን ላሳጥር፣ ምን እንደተፈጠረ አይታወቅም። when the time came አስቸኮሉት ይላል። ማስቸኮሉ ብቻ አይደለም፣ ባጭሩ የግብጽ ገዢና ኦልሞስት በቃ ንጉስ በሉት የሆነው የሸጡት ሰዎች መጡና በእግሩ ስር ወደቁ። አያቸው፣ እነሱ አላወቁትም፣ እሱ ግን አወቃቸው። እዚህ ጋር ላብቃ። ያዕቆብ የተባረከ ሰው ነበር። የተባረከ ሰው እንደዚህ ነው ፍጻሜው። የኤሳው ፍጻሜ ምንድነው? እሺ ንገሩኝ። ተራ ሰው ልንገራችሁ። ኤሳው ብኩርናን የሚያክል ነገር በ30 ብር ማን ነው በምስር ወጥ የሸጠ ሰውዬ ነው። የሸጠው ብኩርና ከገባችሁ መሲሁ የሚመጣበት አጀንዳ የአብርሃም ጥሪ ነበር። ይሄን ትልቅ ዓለም የሚድንበት መሲሁ የሚመጣበትን ይሄንን መንገድ ትልቅ የአብርሃም በረከት ይሄንን አሳልፎ የሰጠው በማትረባ ሶ ቺፕ በምስር ወጥ ነው የሸጠው። ኢየሱስ ወደ ዓለም የሚመጣበት ትልቁንና ዋናውን የህይወት አጀንዳ አሳልፎ የሰጠው በማይረባ አስተሳሰብ በምስር ወጥ ነው። የሀብታም ልጅ ነበር። ከፈለገ ስጋ ወጥ ማሰራት ይችላል። አንዱን አሽከር ማዘዝ ይችላል። አሁን ባይበላ የሸተተው የምስር ወጥ አዎ በራበው ጊዜ ነው። ምን እንዳይሞት ነው? ምን እንዳይሆን ነው? ያውም በምስር ወጥ። ልክ አዳም በስንት ብር ነው የሸጠው ህይወትን? መሲሁ ወደ ዓለም የመጣበት ትልቁ አጀንዳ የዓለም ድነትን የሚያክል ህይወትን የሚያክል አዳም በስንት ነው የሸጠው? በአፕል ነው የሸጠው። ሶ ቺፕ። ይሁዳ ኢየሱስ ክርስቶስን በስንት ነው የሸጠው? በ30 ብር። እነዚህ ሶስቱ አንድ ነገር ነው የሸጡት። ብታምኑም ባታምኑም አንድ ነው። ጉዳዩ ከመሲሁ ጋር የተገናኘ ነው። የሸጡት ትልቅነት፣ የሸጡበት የዋጋ ማነስ። የምስር ወጥ 30 ብርና አፕል ሶ ቺፕ። የዚህ ሰው ፍጻሜ ታዲያ 400 ሰው አስከትሎ ሄደ ለጊዜው። ከዛ በኋላ ታሪኩ ምንድነው? የኤዶማውያን አባት ነው በነገራችን ላይ። የሴር ተራራ ሰዎች ዳር ኖባዲ መታሰቢያቸው እንኳን የለም። እስራኤል ግን አሁንም እስራኤል ነው። ታሪካቸው ገና አላበቃም። አሁንም የተባረከ ህዝብ በየነገዱ የተቀመጠ በእስራኤል ላይ ሟርት በያዕቆብ ላይ አስማት አይሰራም። ዋይ? የተባረከ ህዝብ ስለሆነ ነው። በላም እንዲህ አለ፣ እግዚአብሔር የባረከው መርገም አልችልም። አምሶር ይፈልጋለሁ መርገም አለ። ለዛ ነው የመጣሁት። ብሩን ባገኝ ደስ ይለኛል። አይ ክናት እንዲያውም አለ መመረቅ ብቻ ነው የምችለው። ፈጽሞ ባርኮ ወረደ። ምን እንደሆነ አላውቅም አለ። ዋይ? የተባረከ ህዝብ ነው። እና ኃይሉ ዮሐንስ የተረገመ ሰው ነው። አንተ የተረገምክ ነህ። የሚፈልጉ አይናቸውን ከፍተው ሊረግሙ የሚፈልጉ ቁጥር ስፍር የላቸውም። መሳደብ መብታቸው ነው። ኢየሱስም ተሰድቧል። የተባረከው የበረከታችን ቁንጮ ሰው የሆነው ኢየሱስ ክርስቶስ የተባረከበት በረከት እዩ። እሱ እንኳን የወይን ጠጅ ወዳጅ ተብሏል፣ ሆዳም ተብሏል፣ አሳች ተብሏል፣ ዲመን ፖሰስ ተብሏል። መብታቸው ነው ማለት። ሊጎድፍ የማይችል ስብዕና፣ ሊለጠፍበት የማይችል ፐርሰናሊቲ፣ ስድብ የማይጣበቅበት ሰው፣ ዝቅ መደረግ የማይችል ስብዕና፣ የፈለጋችሁትን ስም ቢያወጡለት ዲመን ፖሰስድ ፈጽሞ they cannot put him down። ወይን ጠጅ ወዳጅ ሆዳም ተብሏል። ማንም ሰው በዛ መልኩ ላያው አይችልም። ዲመን ፖሰስድ ቤልዘቡል ማንም ሰው በዚህ ሰው ላያው አይችልም። በዚህ ስም ምንድነው የተፈጠረው? የተባረከ ሰው ነው። የብሩክ እግዚአብሔር ልጅ ነው። የተባረከ ነው። የበረከታችን ምንጭ ነው። አዳም ሉዝ ያደረገው በረከት 100% በዚህ ሰው ላይ ነው የታየው። ወደ ቤተ ክርስቲያን የመጣው በእሱ አማካኝነት ነው። የእኛን እርግማን በላዩ ላይ ወስዶ የእሱን በረከት ሰጥቶን ነው። ገላትያ ምዕራፍ 3 ቁጥር 13 እና 14 በእንጨት የሚሰቀል እሱ የተረገመ ይሁን ተብሎ እንደተጻፈ ኢየሱስ ክርስቶስ እርግማን ሆኖ ከሕግ እርግማን ዋጀን። ይህም የሆነው የአብርሃም በረከት ወደ አሕዛብ እንዲመጣ ነው። ገላትያ ምዕራፍ 3 ከቁጥር 5 እስከ 6 7 ወረድ ብላችሁ ስታነቡ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። እንግዲያውስ ያመኑት ከእምነት የሆኑት ካመነው ከአብርሃም ጋር አብሮ ይባረካል። what do you think? ካመነው ከአብርሃም ጋር አብሮ ያመኑት ስለማን ነው የሚያወራው? ኦኬ እዛው ቁጥር 29 ላይ ወርዳችሁ መጨረሻ ላይ if you are Christ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። heir according to the promise ነው የሚለው። heir ወራሽ
ካመነው ከአብርሃም ጋር ይባረካሉ። ከአብርሃም ጋር ይባረካሉ ሲል እኛ ስንባረክ ተመልከቱ። አብርሃም በተስፋው ነው እንጂ የተባረከው በዛን ሰዓት ተባረከ ማለት አይደለም። በተስፋው ተባርኮ ኢየሱስ ከሞት ሲነሳ ነው ወደ ሙሉ በረከት የገባው። አንተ ግን ሲጀመር ጌታን ስትቀበል ዳግም ስትወለድ ወደዛ በረከት ነው የገባው። you are blessed my friend አሜን። ኦኬ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ስለዚህ ያልተባረከ አለ በዚህ ቃል መሰረት? ኦኬ ተባርካችኋል። ምን ያህል ተባረካችሁ? ኢየሱስ ክርስቶስ በተባረከበት የበረከት ልክ ወይም ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 the maximum blessing 2-3 በረከት የለም። በመልካችን በአምሳላችን ካለ በኋላ እንዲህም ሲል ባረካቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም let them have dominion. Now you are blessed with the highest form of blessing. የተባረክነህ? Okay, how do we manifest the blessing of God? ይሄ በረከት እንዴት ነው የሚሰራው? በህይወታችን እንዴት ነው የሚሰራው? ይሄንን በረከት መሬት ላውርደው ስንት ደቂቃ? ሶሪ ፓስተር አስጠንቅቆኛል። ኢሞሽናል አቱን ቶሎ ጨርስ። 3 ደቂቃ ነው ያለኝ። የተሰጠኝን ሰዓት እየተጠቀምኩበት ነው። አም ሲሪየስ ከተባልኩት አላለፍኩም ፓስተር። ዋች አላለፍኩም። ይሄ በረከት እንዴት ነው መሬት የሚወርደው? ወድ ዊዱ ምንድነው የምናደርገው በዚህ በረከት? እሺ ተባረክ ያለው ፖቴንሻሊ በሰማያዊ ስፍራ ነው እዛ የተቀመጥኩት። ከሞት ሲያስነሳው አብሮ አስነሳን ነው የሚለው። ከሙታን ሲያስነሳው በቀኙ ሲያስቀምጠው አብሮ አስቀመጠን ተብሎ ተጽፏል በሰማያዊ ስፍራ። ስለዚህ እዚህ አዲስ አበባ አይደለሁም ማለት ነው። እኔ ሰው መንፈስ ነው የሚመራቸው፣ መብታቸው ነው። እኔ መንፈስ ነኝ። አትምጡብኝ፣ አልመጣሁባችሁም። በጠበላችሁ እኔም በጠበሌ I'm a spirit being. Praise the Lord. ደስ ይለኛል እኔን ሳወራ። በዚህ ትምህርት ነው ስሰደብ የኖርኩት። ልሰደብበት አሁንም ሌላ ነገር ውስጥ አይግቡ እንጂ ሰው መንፈስ ነው አልክ ከተባለ ምን ችግር የለውም። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ሲል not the reality of this world ከማቴሪያል ዓለም ያለፈ ነገር ነው እያወራ ያለው። በዚህ በረከት ምን ታደርጋለህ? ይሄ በረከት በምንድነው ይሰራል? በሁሉ የህይወት አቅጣጫችን ይሰራል። በጤንነት ይሰራል፣ በፋይናንስ ይሰራል፣ በህይወት አቅጣጫ በየትኛውም በልጆች በፋሚሊ ላይ ይሰራል። እጆቻችሁ የነካ ሁሉ ያሳረፋችሁበት ሁሉ ይሰራል። ጥቂት መታመንን ብቻ ነው የሚጠይቀው። ጥቂት አካሄዳችንን ከእግዚአብሔር ጋር ማድረግን ብቻ ሪኳየር ያደርጋል። in every corner of your life you are blessed. በረከታችን ሰማያዊ ነው፣ ማቴሪያል አይደለም። እንደ ብሉይ ኪዳን ዘመን በብሉይ ኪዳን ዘመን በርስት ነው የባረካቸው። ጠላቶቻቸውን በፍልስጤማውያንን በማሸነፍ ሶርያውያንን በማሸነፍ በግብፃውያንን በማሸነፍ በእንደዚህ ያንን ነገር ነው። ጠላቶቻቸውም ስጋ ለባሽ ነበሩ። አሁን ግን ውጊያችን ከደምና ከስጋ ጋር አይደለም። ሲጀመር በረከታችንም ርስት ወይም መሬት አይደለም። በሰማያዊ ስፍራ ከተባለ ሰማያዊ ስፍራ ማለት ሰማይ ቤት ማለት አይደለም። ሰማይ ቤትማ ስንሞት የምንሄድበት ሀገር ነው፣ እዛ አይደለም። አሁን ሰማያዊ ስፍራ ነው ያለነው እኔና እናንተ። አሁን በአብ ቀኝ ተቀምጠናል። አሁን ሀገራችን በሰማይ ነው። የምንተዳደርበት መንግስት የእግዚአብሔር መንግስት ይባላል። ሲስተም ማለት ነው። በዚህ behind the scene you are blessed. ከመንፈስ ወደ ምድር ማውረድ ግን እኔና እናንተ ፋንታ ነው። አካሄድን ግን ሪኳየር ያደርጋል በረከት ማኒፌስት እንዲያደርግ። ወገኖቼ ቻንስ ካገኘው 3ኛ ጊዜ መጣና ስለዚህ ጉዳይ ቀጥላለሁ። ከዚህ ማለፍ አልችልም። እዚህ ጋር ላቁም።